እሺ ቂንጥርሽ እንደዚህ ይዛ የምትቆርጧ ሴት አለች። he's her husband እሺ ፍቅርዬ እንዳታቋርጪ ጆርዲ። አይ አይደለም another question አሁንም ቢሆን ሐሳብሽን ጨርሽ እኮ በጣም አሪፍ ነው፣ ግን ጥያቄዎች አሉኝ። ቻሌንጅ አደርገዋለሁ ሐሳብሽን ቻሌንጅ ሳደርግ don't interrupt me please ምናምን። ስለዚህ ምግብ መስራት፣ ወጥ መወጥወጥ፣ ልብስ ማጠብ ምናምን የሴቶች ስራ ነው ብለሽ ነው አሁን እየተከራከርሽ ያለሽ። ትራማ ስላለባችሁ ነው ምናምን ብለሽ ሳይኮ አናላይዝ ማድረግ አትችይም። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ በጆርዲና ፍቅር የተደረገ ክርክር አለ፣ እሱን ጋብዛችኋለሁኝ ማለት ነው። እንግዲህ አብራችሁን እስከ መጨረሻ እንድትቆዩ። እጅግ በጣም ደስ የሚል ክርክር ነው እያደረጉት ማለት ነው። ምናልባት በስተመጨረሻ የሚደብር ነገር ተደርጓል ማለት ነው እና እንጋችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። እንደማስወሰው ስጡ ልክ ያልሆነ አንቺ ጋር ያለው ኮሜንት ባይ ዘ ዌይ አይታየኝም። ሶ ታያቸው እንደፈለጉ ይናገሩ። በቃ እንደዛ ሰዎች ስሜታቸውን የሚያወጡበት መንገድ ደና ያስፈልግ እዚህ አይደለም። እኔ ደስ አይለኝም እንደዚህ አይነት እንትን። ኤኒዌይስ ኦኬ ኦኬ ወይስ ማይታይ ከሆነ እና ተስማምቶኛል ነው የምትይው? አገሩ ምንም አይል ሀገሩማ ቆንጆ ነው። ያው ሀገሩማ ቆንጆ ነው። ከሰው ከቤተሰብ መለየትሽ ነው እንጂ honestly speaking anywhere else is better than Ethiopia። ግን ያው ከቤተሰብ ተለይተሽ ከባድ ነው። ነው የሚያስጠላው። አይዞህ ጭጭሽ አደገ የሆነ ነገር ካሰባችሁ በጣም ይሄ ባክዋርድ የሆነ ነገር ነው። እኔ በጣም አስመሪ መናገር የምፈልገው ጆርዲ አንቺ ጋር እንደዚህ ነው አካሄዳችሁ ስል it has nothing to do with you። ምንም ካንቺ ጋር ፐርሰናሊ ምናምን እንትን የተያዘ አይደለም። አይዲዮሎጂ ነው። ሐሳብን በሐሳብ ነው ምን መታው ዛስት ሶ ወደ ሌላ ነገር አርጋችሁ አታወሳስቡ። በጣም የምንቀራረብ ሰዎች ነን፣ ግን ካልተስማማን እንዲየወጥ ጆርዲ ልጀምር ይቻላል? እሺ መጀመሪያ በመሰረታዊነት ለማታውቁ ሰዎች ምንም አይነት አቢዩዝ ይሄ ጥቃት የተመለከተ ነገር እኔም እንደ አንድ ጤነኛ ሰው አወግዛለሁ። ጥቃት አቢዩዝ ሰው ያለ ፍቃዱ መስመር ተስቶ የሚጎዳበት ኢሞሽናሊ ይሁን ፊዚካሊ የሚጎዳበትን ነገር ማድረስ ልክ አይደለም፣ በወንድም ይሁን በሴት ሶ እዚህ በመሰረታዊነት የምንስማማበት ነገር ነው ማለት ነው እንደ አንድ ጤነኛ ሰው። ስለዚህ እሱ አይደለም አሁን እኛን የሚያጋጭ። ግን አሁን ላይ ደግሞ እኔ በምንድነው በአካሄድ ላይ በጣም ብዙ ጥያቄዎች አሉ። ጆርዲ አሁን ስፔሲፊክሊ እኔ ጆርዲ እንዳልኳችሁ ወዳጄ ስለሆነች እሷ ናት የምትቀርበኝ። እሷም ናት ደግሞ ፊት አውራሪ አብዛኛው ከፌሚኒዝም ሙቭመንት ላይ ሲባል ሶሻል ሚዲያ ላይ ጆርዲ አንቺ ያለሽ አይነት ሶሻል ሚዲያ እኮ በጣም ትልቅ ነገር ነው። ትዊተር አለ፣ ፌስቡክ አለ፣ በጣም እሺ ሌትስ ሴይ እሺ ቲክቶክ ኢትስ ኦኬ። ዞሮ ቲክቶክ የሚሆን እኔ ፌስቡክ ላይ ለምሳሌ አክቲቭ ነኝ፣ ግን ፌስቡክ ላይ ራሱ ትመጫለሽ ባይኖርሽም ያንቺ ፐርሰናል አካውንት ያለሽ አይመስለኝም፣ ግን ሰዎች ሼር ያደርጋሉ። ዞሮ ኢንፍሉዌንሻል ነሽ አሁን ባለሽ በፌሚኒዝም እንቅስቃሴ። አይኖ ከጀርባ ብዙ ሰዎች ይኖራሉ የሚሰሩ ብቻ፣ ግን ፊት ለፊት ልክ ፌሚኒስት ሲባል የሚመጣ ጆርዲ ነሽ። በኔጌቲቭም እንትን የሚወስዱት በፖዚቲቭም የሚወስዱት ሶ አሁን ለዛ ነው አንቺን ሜንሊ አድሬስ ማድረግ የፈለኩት ከአካሄድ ጋር በተያያዘ አሁን ላይ ያለው ነገር በጣም የሚያስፈራኝ ነገር ስላለ ነው። ስለዚህ የኔ አንደኛ ሲስተርሊ ወሪ አለኝ እንትን ምንድነው የሚፈለገው አላማ ይመታል ብዬ አላስብም። አንደኛው ምንድነው ቅድም እንዳልኩት ከአቢዩዝ ማይንድ ሴት ላይ ነው ብዬ ነው ማስበው። ማለት ለምሳሌ የሬፒስት ማይንድ ሴት አለ፣ የአጥቂ ማይንድ ሴት አለ። አሁን አንዲት ሴት ስትደፈር አስገድዶ መድፈር ኖርማላይዝ ያደረገ አንድ ሰው አለ አይደለ? ግን ደግሞ የሆነ ሴት ስትደፈር ያ ሰው ብቻ አይደለም ያለው። ሞስት ኦፍ ዘ ታይም ተከፍሏቸው ጓደኞቻቸውን የሚያስደፍሩ ሴቶች አሉ። ለደፋሪ ቦታ የሚያመቻቹ ሁኔታዎችን የሚያመቻቹ ሴቶች አሉ። ሶ በሬፒስት ሜንታሊቲ ውስጥ እኔ የማየው ምንድነው ይሄ ጾታ ላይ ኮንፋይንድ የሆነ ሳይሆን
ወንዶች ላይም ሴቶች ላይም አለ ይሄ ማይንድ ሴት። እንደውም አንዳንድ ሴቶች ምናልባት የወንድ ጄኒታሊያና አቅም ቢኖራቸው ከመድፈር ወደኋላ የማይሉ ናቸው ብዬ ነው የማስበው። ስለዚህ አሁን why do we fight ማይንድ ሴቱን ለምንድን ነው ፋይት ማናረገው? አሁን ምን እየመሰለ ነው የእናንተ እንቅስቃሴ ጆርዲ? የጾታ ጦርነት ሆነብኝ። የጾታ ጦርነት ስልሽ የወንድና የሴት ድብድብ፣ ወንዱ አቢዩዘር ነው፣ ሴቷ ቪክቲም ናት አይነት። እኔ ደግሞ ነገሩን ለምንድነው ከዚህ ሰፋ አድርገን ማናየው? why don't we fight ከጀርባ ያለውን ሰው ጭንቅላት ላይ ቁጭ ብሎ ኖርማላይዝ ሬፕን፣ ጠለፋን፣ ኤፍጂኤምን በቃ ጥቃትን መሰረት ያደረገ ልክ ነው ብሎ የሚያስብ አስተሳሰብን ለምንድነው ፋይት የምናረገው ማናረገው? ኢንስቴድ ኦፍ ወንዶች እንደዚህ 90% እንደዚህ ሴቶች እንደዚህ ብለን ከምንከፋፍለው ወንዶችንም ኢንክሉሲቭ እንዲሆን ጦርነታችን ከማይንድ ሴት ጋር እንዲሆን ለምንድነው እነሱንም ማናስገባው? አሁን ምን መሰለሽ አሁን ቲዮሬቲካሊ ኦፍ ኮርስ ማይንድ ሴት ነው ምናምን ሊባል ይችላል። ግን እያየን ያለነው ምን መሰለሽ ጆርዲ፣ የጾታ ክፍፍል ተፈጥሮ ወንዱ ዲፌንሲቭ ሆኗል። ኢቭን ጮሃው ምንም እዚህ ውስጥ ኢንቮልቭ የማያደርግ ገና ለገና ወንዱ ተጠያቂ ነው ጣት እየተቀሰረብኝ ነው ብሎ ስለሚያስብ ዲፌንሲቭ ነው። ዲፌንሲቭነስ ደግሞ በሳይኮሎጂ ምንድን ነው? they're not gonna listen, they're not gonna do anything። ያዩሻል ዝም ብለው። ስለዚህ ለምን ኤክስክሉድድ ነን? እናንተ አጥቂዎች ነን ተብለናል፣ እናንተ ደፋሪ ናችሁ ተብለናል፣ እናንተ ጠላፊዎች ናችሁ ተብለናል፣ እናንተ የምትገርዙ እናንተ ናችሁ ተብለናል፣ ወንዶች ናችሁ አጥቂ ተብለናል። ስለዚህ ሴቶች ዘ ቪክቲም ነው። እናንተ ራሳችሁ አይላንድ መስራት ትችላላችሁ ከፈለጋችሁ። ግን እኛ ጨዋዎቹ ነው የምልሽ። ምንም እዚህ ውስጥ የማይሳተፉት ራሱ ዲፌንሲቭ የሆኑ የመጡት ቢካዝ አኪዩዜሽን በሚመስል ሁኔታ ከማይንድ ሴቱ ይልቅ ጾታ ተኮር የሆነ ጦርነት እየሆነ ነው የመጣው። እኔ የምፈራው ደግሞ በዚህ ሂደት ከቀጠለ ወንዱም ዲፌንሲቭ ሲሆን ሴቱም ተጠቃው ሲል የት ለመድረስ ማለት ወዴት እንሄዳለን? ከወንዶቹም ከሴቶቹ ጋር ቢፍ ተፈጥሮ ሴቶቹም እንደዛ ሆኖ ሌላ የራሳችን አይላንድ መመስረት አንችልም። ብንመሰርትም የሰው ልጅ ላይፍ ኤክስቲንክሽን ውስጥ ይገባል እንጂ it's not gonna work። ሶ ምንድነው እያልኩ ያለው ትግላችን ከጥቃት ጋር መሆን ሲገባው ከጾታ ጋር እየመሰለ ነው። ከጾታ ጋር ጾታው ምን ከኢንጀስቲስ ከኢኒኳሊቲ ወይም ደግሞ ከአድሏዊነት እኩል ካለመሆን ጋር ሳይሆን ጸቡ የሚመስለው ራሱ ከጾታው ጋር ከወንድ ጋር ጸብ ያለብን ነው የሚመስለው አካሄዱ። ሶ አንዱ ይሄ ያሰጋኛል። ሁለተኛው ልቀጥልና ሁለቱን ከተናገርኩ በኋላ አንቺ ምን ላይ ሰጠሽ እንደገና ወደ ሌላው እንቀጥላለን እንዳይረዘም። ሁለተኛው ደግሞ እኔም ማስበው ሴትና ወንድ ኮምፕሊመንት የሚደራረጉ ናቸው። ኮምፕሊመንት የሚደራረጉ ኢነሴንስ ሴት ልጅ ያላት ኳሊቲ አለ፣ ኢሞሽናሊ ፊዚካሊ በሁሉ ፐርስፔክቲቭ ወንድ ልጅ ያለው ኳሊቲ አለ። ሴት ደከም የምትልበት አለ ወንድ ልጅ። ይሄ አክቹሊ አይደለም ከጾታ አንፃር ኢንዲቪጁዋሊ ራሱ የየራሳችን ድክመት የየራሳችን ዊክነስ አለ። ሶ እንዲህ ኮምፕሊመንት የምንደራረግ ሰዎች የምንደራረግ ጾታ የአንዱ ዊክነስ ለሌላኛው ብርታት የአንደኛው ብርታት ለሌላኛው ዊክነስ ሆኖ እርስ በርስ መደጋገፍ የተሻለ ኢንቫይሮንመንት ክሬት ማድረግ ሲገባን ቅድም እንዳልኩሽ የጾታ ጦርነት ተፈጥሮ ይሄ ፑሽ እየተደራረገን እየተገፋፋን ከዛ ሴቶች ደግሞ ምን አይነት ካራክተር እያየውን ነው ማስኩሊን ትሬቶችን በጣም ዴቨሎፕ እያደረግን ነው። አሁን እውነት ለመናገር አንዲት ሴት የማስኩሊን ትሬት ወይም የወንድን ካራክተር ዴቨሎፕ ማድረግ የምትጀምረው ናቹራሊ ፌሚኒን ኤስትሮጅን ሌቭል ነው፣ ሆርሞናልም ነው። የድምጽ ቅጥነት የጡት እንትን ይሄ ሰከንዳሪ ሴክሹዋል ካራክተሪስቲክስ የሚባሉት አለ አይደለ? ከወንድ የዳሌ መስፋት ምናምን እሱ የኤስትሮጅን ውጤት ነው። ኢት ዳዝንት ሚን ግን ሜል ሆርሞን ወይም ቴስቶስትሮን የለንም ማለት ግን አይደለም፣ አለ። ግን አማውንቱ የሴት ሆርሞን ኤስትሮጅን ይበዛል ሴት ላይ፣ ወንድ ላይ ደግሞ እሱም ኤስትሮጅን ወይም ፊሜል ሆርሞን ኮመንሊ የሚባለው አለው፣ ግን ስቲል ቴስቶስትሮን ይበዛል። ያ እሱ ዲስቲንክት የሆነ ፊቸር ሰጥቶናል። ስለዚህ ሴቷ ምንድነው ፌሚኒን የሆነ ኔቸሯ ከባዮሎጂም
ሶሳይታል ኮንስትራክሽንን ብንሄድ ለምሳሌ ፌሚኒኒቲ ነርቸሪንግ ነው፣ ሁሌ መንከባከብ፣ ማስዋብ፣ ከዛ ኢሞሽናል አዌርነስ፣ ሪሌሽንሺፕ ቢልዲንግ፣ ኮምፓሽኔት መሆኗ፣ ፔሽንስ ምናምን እነዚህ ኦል ዘ ፌሚኒን ኳሊቲስ ነው አይደለ? ከዛ ደግሞ ዘ ማስኩሊን ኳሊቲስ አለ። ይሄ ማለት ፌሚኒን ኳሊቲስ ስላችሁ ቅድም እንደነገርኳችሁ ኤስትሮጅን እና ቴስቶስትሮን ሆርሞን ቦዝ ሁሉም ጋር ሁለታችንም ላይ እንዳለ አንዱ ግን ዶሚኔት እንደሚያደርገው ይሄን ፌሚኒን ኳሊቲ ወንድ ላይ የለም ማለት አይደለም። ግን ዶሚኔት የሚያደርገው ሞር ዴቨሎፕ ያደርገው ሴት ላይ ነው። ዘ ማስኩሊን ኳሊቲ ደግሞ ይሄ ሪስክ ቴከርስ፣ ለምሳሌ ወንዶች ብዙ ጊዜ በጣም ሊሞቱበት የሚችሉ ሊገላቸው የሚችሉ ዴንጀረስ የሆኑ ጆቦችን በመሳተፍ እነሱ ናቸው ኢታውራሪ ማለት they are risk takers። ፕሮቴክቲቭነስ አለ። ሎጂክ ኦሪየንትድ ቲንኪንግ it doesn't mean ኢሞሽን የላቸውም ሳይሆን ሎጂክ ኦሪየንትድ ቲንኪንግ ሞር ዶሚኔት ያደርጋቸዋል። አሰርቲቭነስ ማስኩሊን ትሬት ማለት ጾታው ነው እየተባለ ሳይሆን ትሬቶቹ ካራክተሮቹ እነዚህ ናቸው። ሶ እርስ በርስ ባላንስ ይደራረጋል። አሁን ግን ምንድነው አንዲት ሴት ከዚህ ከፌሚኒን ኔቸሯ ወታ ማስኩሊን ትሬት የበለጠ ዶሚኔት የሚያደርጋት መቼ ነው ቢባል ሃርሽ በሆነ ኢንቫይሮንመንት ውስጥ ስትሆን ራሷን ፕሮቴክት ለማድረግ ቡጤኛ፣ ቶሎ አሰርቲቭ ወይም ደግሞ ከኢሞሽንም ባለፈ ምንድነው ሪስክ ቴኪንግ ቢሄቪየር ላይ ኢንጌጅ ልታረግ ትችላለች። which means ምንድነው አንዲት ሴት በጣም የተመቻቸ ኢንቫይሮንመንት ውስጥ ሰላማዊ ደህንነቷ በተጠበቀ አካባቢ ስትሆን በጣም ፌሚኒን ሴታ ሴት ወይ የምንለው በስድብ አይደለም። ሴታ ሴት ማለት ሴታዊ ካራክተር የያዘች ትሆናለች። ልስልስነቷ፣ ትግስቷ፣ ደግነቷ፣ ርራይ በቃ ይሄ እናቶቻችንን ብዙ ጊዜ ስናስብ የሚመጣልን ያ ኔቸር that is the feminine quality. that's the feminine quality. feminine quality destroy የሚያደርገው ምንድነው? ጥቃት ላይ ስትሆን ግን ወይም ደግሞ by default አደጋ ውስጥ እንዳለች ፕሮቴክት ማትደረግ ከሆነ ያኛው ፌሚኒን ኳሊቲ ኦቨርሻዶ የሚደረገው በማስኩሊን ትሬት ይመጣል ማለት ነው። ስለዚህ አሁን ያየው ያለውት ኢቭን አንድ ሴት ሰላማዊ አካባቢ እንኳን ኖራ I'm not saying ሲስተሙ በጣም ባላንስድ ነው ፌር ነው። ኢንፋክት እኔ ይሄ ፌርነስ ዓለም ላይ ሙሉ በሙሉ ይሰፍናል ብዬ አላስብም። በተቻለ መጠን ሴፍ የሆነ ኢንቫይሮንመንት ለማምጣት እንታገላለን እንጂ አብሶሉት የሆነ ኢኳሊቲ ሊኖርም አይችልም። ምክንያቱም እንደኔ አመለካከት በሶሳይታል ሲስተም፣ በኢኮኖሚ፣ በፖለቲካ በምን አድሎ አለ። ይሄ ልናጠፋው አንችልም አንለስ የሆነ ዩቶፒያ ወይም ኢማጂነሪ ላንድ ላይ መኖር ካልጀመርን። ግን በተቻለ መጠን ነገሮችን ለማለዘብ ከፈለግን አሁን ማድረግ ያለብን ምንድነው? ቅድም እንዳልኩት በምን አይነት መንገድ እንዴት በሃርመኒ እንዴት እንስራ። ለምን አሁን ላይ ሴቶቹ በጣም ማስኩሊን እየሆኑ ነው። ሶሻል ሚዲያ ላይ ሳይ ይሄ አይኖ ሶፍት ሆነሽ ምን አመጣሽ መብትሽን በኃይል ነው የምትናጠቅ ምናምን የሚባል ነገር አለ። ግን ይሄ ዳዝት ሚን ለሁሉም ሰው አሁን ባይ ዲፎልት አንዲት ሴት ኢቭን ፖዚቲቭሊ የተነገረ ነገር እንኳን እሷን አታክ ሊያደርግ የመጣ ነው የሚመስለው። ባይ ዲፎልት ማን አር አቢዩዘርስ የሚል ማይንድ ሴት እኔ ብዙ ሰዎች ላይ ያየው። ያ ማይንድ ሴት ደግሞ የምፈራው ምንድነው? ሪሌሽንሺፕ ላይ ራሱ የምትመርጠው ቶክሲኩን ነው። ሪሌሽንሺፕ ላይ ራሱ አቢዩዝ ሊያረጋት የሚችል ሰው የመውደቅ እድሏ ሰፊ ነው። ሶ how is it going to work? በእንደዚህ አይነት መንገድ እኔም አንቺም አንድ ኮመን አላማ ነው ያለን። ሰላማዊ ሴቶች በሰላም ወጥተው እንዲገቡ፣ በሀብት ክፍፍል፣ በትምህርት፣ በፖለቲካ ሲስተም እንዲሳተፉ እንፈልጋለን። ቅድም እንዳልኩት ማንም ጤናማ ሰው ይሄንን ይፈልጋል። ግን ኢምፕሊሜንቴሽን ይሄ አካሄዱ ላይ ወይም አፈጻጸሙ ላይ ግን ጭራሽ ስህተትን በስህተት ለማስተካከል የምንሞክር ከሆነ ወዴት እያመራን ነው የምንሄደው ጆርዲ? ይሄ ፍሪክሽን፣ ይሄ መገፋፋት፣ ይሄ ጥላቻ ሴቷም ሞር ማስኩሊን ትሬቷን ዴቨሎፕ እያደረገች ወንዱን በዛ ሲቀጥል እንዴት ነው ፋሚሊውስ ኒውክሊየር ፋሚሊ አባት እናት ልጅ ተብሎ ይሄ የምንወደው አንቺም ራሱ ድሪም የምታረጊው ያ በጣም ሰላማዊ ቤተሰብ ከየት ነው የሚመጣው? እኔ እኮ አሁን ሰውም ሴቷ ኦልሬዲ ፋይት ኦር ፍላይት ሞድ ላይ ሆና ነው የምትጠብቀው። ባይ ዲፎልት ፍርሃት ወሯታል።
ወንድ ልጅ አጥቂ ነው። ወንድ ልጅ ሬፒስት ነው። ወንድ ልጅ ኤኒታይም ሊገለበጥ ይችላል። ሰላማዊ ትዳር የሚባል ጥቂት ነው እየተባለ እየተሰበከች አእምሯ ራሱ ዲፌንሲቭ ሆኖ ነው የሚጠብቀው። ስለዚህ ትንሽ ስህተት ቶለሬት የምታደርግበት አቅም የላትም። ስለዚህ ማስኩሊን ትሬት ራሱ ዴቨሎፕ ማድረጉ ሞር ፑሽ እየተደራረገ እንጂ የተቀራረበ ስለማይመጣ ይሄ አካሄድ እንዳልኩት እኔ አካሄድ ላይ ነው። አላማሽ ከምን አንፃር ይሄ መገፋትን መበደልን ጥላቻ እንደሆነ አውቃለሁ። ምንም ይሄ ትዊስት ማረገውም ነገር አይደለም። ግን እሱን መገፋትን መበደልን ኢንጀስቲስን እንትን ብለን ማለት ጠልተን ጭራሽ ሌላ ኢንጀስቲስ ሌላ ደግሞ መግፋት በዚህ በኩል ደግሞ ሌላ ስህተት ሲሆን ስህተት በስህተት አይታረምም ብዬ ስለማስብ ነው። ስለዚህ እነኝን አሁን ያነሷቸውን እዚህ ምዛም ረግጫለሁ እናውራበትና ከዛ ቀጣይ ደግሞ እንትንላለን። ከላይ ጀምሮ ኖት እያያዝኩኝ ስለነበረ ማለት ነው ጥያቄዎቹን በጥያቄ እንትን እያልኩሽ እኔም ጥያቄ ስላለኝ አሁን ለምሳሌ ሬፒስት ሜንታሊቲ cannot be genderified የሚል ሀሳብ አንስተሻል። ማለትም የአጥቂ ሜንታሊቲ ለአንደኛው ጾታ ብቻ የምንሰጠው ነገር አይደለም ብለሻል። እሱ የሚያስማማን ነገር ነው። ለአንድ ጾታ የምንሰጠው ነገር አይደለም። ሲጀመር አጥቂነት ከጾታ ጋር ሳይሆን ሳይኮሎጂካሊ ከፓወር ጋር ነው የሚገናኘው። so whoever holds the power አጥቂ የመሆን እድሉ በጣም ከፍተኛ ነው ፖይንቱ። ሶ ፓወር ስንል ምንድነው? አሁን ዓለም በፈጠርነው ዓለም ላይ ፓወር ስንል ፊዚካል ፓወር አለ፣ የጉልበት ኢኮኖሚካል ፓወር አለ፣ የገንዘብ ሶሻል ፓወር ሶሻል ኢንፍሉዌንስ ፓወር አለ፣ በማህበረሰብ የተደማጭነት ፓወር የምንለው። ከዛ ደግሞ በፖለቲካል ሲስተም ውስጥ ደግሞ ስልጣን ያላቸው ሰዎች ፓወር ይኖራቸዋል። ሶ ፓወር ያለበት ጋር በሙሉ የአጥቂ ሜንታሊቲ እንዳለ ታሪካችን ያሳየናል። አንድ ኔሽን አንድ ሀገር ለምሳሌ በጣም ሰለጠነ የሚባለው የእንትን ሲቪላይዜሽን የቻይና ሲቪላይዜሽን የፐርዣ ሲቪላይዜሽን የሚድል ኢስት ሲቪላይዜሽን ምናምን እያልሽ ብትጠሪ እያንዳንዱ ሲቪላይዝድ ሆኑ ወይም ደግሞ ሰለጠኑ የተባሉ ሀገራት one way or another ሌላ ሀገር ጋር ሄደው በጦርነት አሸንፈው የዛን ሀገር ሴቶች ደፍረው የዛን ሀገር መሬት ደፍረው የዛን ሀገር ሪሶርስ ወስደው አሁን ለምሳሌ የአፍሪካ ኮንቲኔንት እንደዚህ አይነት ጠባሳ የያዘች ሀገር ናት። ሶ ፓወር ያለበት ቦታ በሙሉ የአጥቂ ሜንታሊቲ ኤግዚስት እንደሚያደርግ እናውቃለን። አሁን ልንክደው የማንችለው ነገር ምንድነው? ስታቲስቲክስ ዳታ in the entirety of our history physical power በተፈጥሮ ለወንዶች ነው የተሰጠው ጡንቻ ስላላቸው እና በጉልበት ስለሚበልጡን። ፖለቲካል ፓወር እሱን ያንን የጉልበት ፓወራቸውን ተከትሎ ኢኮኖሚካል ፓወር አገኙ፣ ፖለቲካል ፓወር አገኙ፣ ሶሻል ፓወር አገኙ። ሶ ፓወር ሪሳይድ የሚያደርገው ወንዶች ጋር ነው። ሶ ፓወርን ስንቃወም ወንዶችን እየተቃወምን ነው፣ ወደድንም ጠላንም ማለት ነው። አትሊስት እነሱ ጋር እንደዛ ነው ፊልም የሚያደርገው። when you hold power ስልጣን ሲኖርሽ ለብዙ ጊዜ ኃይል ሲኖርሽ ለብዙ ጊዜ ያንን ኃይል መልቀቅ አትፈልጊም። ሶ ያንን ኃይል ጥያቄ ውስጥ የሚከት ጥያቄዎች፣ ሐሳቦች፣ ፍልስፍናዎች፣ እንቅስቃሴዎች ሲመጡ ኦፍ ኮርስ እንደ ጠላት ነው ያ እንቅስቃሴ የሚታየው። የዛ እንቅስቃሴ መሪዎች እንደ ጠላት ነው የሚታዩት፣ እንደ አፍራሽ ነው የሚታዩት። ይሄ ኤግዚስት ያደረገው ከድሮ ጀምሮ ኤግዚስት ያደረገው ሲስተም ደግሞ እንደ በቃ ትክክለኛው አንደኛ በታሪክም ከድሮ ጀምሮ ሁላችንም ጋር የነበረ ነው። በየሀገሩ በየኮንቲኔንቱ ብትሄጂ የምታገኙ ነው ያ ሲስተም። ስለዚህ ምንም ችግር የለበትም ያ ሲስተም። መወንጨፍ ያለባቸው አጥቂ ሜንታሊቲ ያላቸው ሰዎች ናቸው ይባላል። ግን አንዱን ከፍ አንዱን ዝቅ የሚያደርግ ስርዓት እስካራመድን ድረስ አንዱ ጋር ፓወር ያለ አንዱ ጋር ደግሞ ፓወር የሌለ ማህበረሰብ መፍጠራችን አይቀርም። ያ አለ ማለት ደግሞ አጥቂ ይኖራል፣ ተጠቂ ይኖራል። ይሄ ምንም የምናመልጠው ነገር አይደለም። ለዛም ነው ይሄ ካፒታሊዝም በገንዘብ በሰዎች መካከል ትልቅ ልዩነት ይፈጥራል። ባህልና ሃይማኖት በወንዶችና በሴቶች መካከል ትልቅ ልዩነት ይፈጥራል። አሁን ፌሚኒዝም ይዞት የመጣን ልዩነት አይደለም እያወራ ያለሁት። በመጽሐፍ ቅዱስ ለሴቶች ለብቻ ለወንዶች ለብቻ የተሰጠ ነገር አለ። ለምሳሌ
ያንን ተጠቅመው ደግሞ ወንዶች ይሄ የቤት ራስ የሚለውን ተጠቅመው ወንዶች ቤት ውስጥ ስልጣን እንዳላቸው ፕሪች እያደረጉ ነው። አይተሻል። 3 ሰዓት ሙሉ ቁጭ ብሎ ሲከራከረኝ ለምሳሌ አንድ ዲያቆን ቤተክርስቲያኑን ወክላለሁ ብሎ የሚያወራ ዲያቆን 3 ሰዓት ሙሉ ቁጭ ብሎ የተከራከረኝ ሄዶ መጨረሻ ላይ መጽሐፍ ቅዱስ ራሱ ለወንዶች ስልጣን እንደሚሰጥ ሊያሳምነኝ የመጣው። ጆርዲ እዚህ ጋር ትንሽ ቢብሊካል አይደለም። የወንድ ራስ የቤት ራስ ሳይሆን የባል ራስ ነው ወንድ። ቢብሊካል እንትኑ እኔና አንቺ እሱን አንደርስታንድ እናደርጋለን። ያንን አንደርስታንድ የማያደርጉ በጣም ብዙ ሰዎች አሉ። you have to understand ይሄ ሃይማኖት የሚመራው በሚያነቡ ሰዎችና በማያነቡ ሰዎች ነው። በጣም ብዙ ሰዎች አያነቡም፣ መጽሐፍ ቅዱሳቸውን አያነቡም፣ መጽሐፍ ቅዱሳቸውን አንደርስታንድ አያደርጉም። ስለዚህ የሃይማኖት መሪ ነን ብለው ፖድካስት ላይ እና ማይክ ላይ የተቀመጡ ሰዎች ናቸው የሚመሯቸው። እነዛ ሰዎች የበላይ ነህ፣ ስልጣን አለ፣ ቤትህ ውስጥ የምታገባት ሚስትህ ላይ ስልጣን አለ ተብሎ ከተነገረው በጣም በደስታ ነው የሚቀበለው ያንን ነገር። ስለዚህ ያንን ልንክድ አንችልም። ያ ያለንበት ሪያሊቲ ነው፣ የምንኖርበት ሪያሊቲ ነው። ወደ ፓወር ልምጣልሽ። ሪሊጅን ለወንዶች ፓወር ሰጥቷል። ማህበረሰብ ለወንዶች ፓወር ሰጥቷል። ገንዘብ ያለው የስልጣን ያለው ወንዶች ጋር ነው። ወንዶች ጋር ፓወር አለ፣ ስልጣን አለ። ስለዚህ አጥቂ የመሆን እድላቸው ከፍተኛ ነው። የምንክደው ነገር አይደለም፣ እያየነው ያለነው ነገር ነው። ከ90% በላይ ደፋሪ ብታይ ወንድ ነው። ስልጣኑን ተጠቅሞ ከስሩ ያለውን ሰው በወሲብ ጥቃት ማጥቃት ወንድ ነው። የሆነ ነገር ተደረገ ብትባይ መሀል ላይ የምታገኙ ወንድን ነው። ያ ሁሉንም ወንድ መጥፎ ያደርጋል እያልኩሽ አይደለም፣ ግን ኢሜጁን መርሳት የለብሽም። አሁን ወንዶች በጣም ዲፌንሲቭ ሆነዋል ብለሻል እና ይሄ ነገር የጾታ ጦርነትና የጾታ ክፍፍልን ፈጥሯል ብለሻል። በመጀመሪያ የጾታ ክፍፍልን ቅድም እንዳልኩት የፈጠረው እንቅስቃሴ አይደለም። ኢቭን እንቅስቃሴው በጣም ቶክሲክ ቢሆን ራሱ ነው የምልሽ። በጣም በቃ ፌሚኒዝም በጣም ሄዶ በጣም ቶክሲክ ሆኖ ወንዶችና ሴቶች መጋባት የለባቸውም፣ ወንዶችና ሴቶች ልጅ መውለድ የለባቸውም፣ ወንዶችና ሴቶች እንደዚህ ቢል ራሱ ነው የምልሽ ምክንያት ሊሆን አይችልም። ገና ታሪካችንን ስንጀምር ዓለም ላይ ታሪካችንን ስንጀምር ነው ክፍፍሉ የተፈጠረው። ክፍፍል ያለበት ቦታ ደግሞ ፍትጊያ ይኖራል። ክፍፍሉን የፈጠረው ሃይማኖት ነው። ክፍፍሉን የፈጠረው ባህላችን ነው። ክፍፍሉን የፈጠረው የማህበረሰብ አመለካከት ነው። በቃ ሳይንስ አልነበረንም፣ ጥናት አልነበረንም፣ ዳታ አልነበረንም፣ ምንም የምናውቀው ነገር የለም። ሁላችንም በስሜታችን ነበር የምንመራው። በስሜታችን ተመርተን ለሴቶች ይሄ ለወንዶች ይሄ፣ ሴቶች ወደ ጓዳ ወንዶች ወደ ሜዳ፣ ሴቶች ናቹራሊ ነርቸሪንግ ስለሆኑ እንትን ስለሆኑ እንደዚህ ስለሆኑ ቤት ውስጥ ይቀመጡና ልጆቹን ያሳድጉ። ኦኬ ወንዶች ደግሞ ሎጂካል ስለሆኑ ጠንካራ ስለሆኑ በጣም አደገኛ የሆኑ ስራዎችን ወንዶች ስለሚሰሩ ወንዶች ስራ እየሰሩ ገንዘቡን ያምጡ ምናምን የሚል ክፍፍል ስንፈጥር ነው እዛ ጋር ነው ፍትጊያው የተፈጠረው። we can't even like የምናመልጠው ነገር አይደለም። ያንን ሶርሱን በደንብ አንደርስታንድ ማድረግ ይኖርብናል። እዛ ላይ አንድ እኔና አንቺ አንድ ላይ ፔጃችን አንድ ላይ መሆን። ክፍፍሉ ከየት ነው የመጣው? ጦርነቱ የጾታ ጦርነት የጾታ ክፍፍል ያልሽው ከየት ነው የመጣው የሚለው ፔጅ አንድ አይነት ፔጅ ሊኖረን ይገባል። ሲጀመር ጦርነት ማለት ምን ማለት ነው እንዴ? ጦርነት ማለት ሰው የሚገደልበት፣ ሰው የሚደፈርበት፣ የሆነ አይነት ድብደባ፣ የሆነ አይነት ስድብ፣ የሆነ አይነት ምራቅ መጥፋት፣ የሆነ አይነት ውርደት የሚፈጠርበት ነገር ነው እኮ ጦርነት ማለት። የጾታ ጦርነት ስትይኝ እኔ እማየው ከመጀመሪያ ከድሮ ጀምሮ በጦርነትም ያለ ጦርነትም የተደፈሩ ሴቶች፣ የተገደሉ ሴቶች፣ አሲድ የተደፋባቸው ሴቶች፣ የተተፋባቸው ሴቶች፣ የተዋረዱ ሴቶች፣ የተገደሉ ሴቶች፣ ስንት ነገር የተደረጉ ሴቶች፣ እነዛን ሴቶች ነው የማስበው የጾታ ጦርነት ስትይ ማለት ነው እንጂ ፌሚኒዝም ከመጣ በኋላ የመጣውን አለመግባባት አይደለም። ኖ አለመግባባታችን የውሸት ነበር በፊትም። ሴት ልጅ ደህንነቷ የሚጠበቀው ድንግል ከሆነች ካገባች ልጅ ከወለደች ብቻ ነው። እሱንም ኢት ዲፔንድስ ባሏ ላይ ነው ዲፔንድ የሚያደርገው ያ ነገር። እነዚህ ሁላ ክፍተቶች እያሉ ጦርነቱ አሁን የተፈጠረው ልትኝ አትሽኝ። ድሮ ነው ሴቶች መገደል የተጀመሩት። መደፈር ምን ማለት ጦርነቱ ድሮ ነው የተጀመረው። ጦርነት ውስጥ ነው የተወለድነው። ጦርነት ውስጥ ነው ያደግነው። ጦርነት ውስጥ ነው የምንሞተው። አሁን ኮንቨርሴሽኑ ምንድን ነው?
ያንን ፓወር ኢምባላንስ ዲስትሮይ አድርገን ሁላችንም ሌቭል የሆነ ሜዳ ላይ እንሁንና ተግባብተን ተጋግዘን ወንዶች ማድረግ የሚችሉትን ወንዶች አድርገው ሴቶች ማድረግ የሚችሉትን ሴቶች አድርገው ይኑሩ ነው። የነበረው ኢኒኳሊቲ የነበረው ኢምባላንስ የነበረው እንደዚህ ያክል ፐርሰንት እንደዚህ የተገደለ እንደዚህ ያክል ፐርሰንት እንደዚህ የሞተ የተባለው ነገር ይስተካከል ነው። ኮምፐንሴት ይደረግ ነው። ካሳ የሚከፈለው ካሳ ይከፈል ነው በአፈርማቲቭ አክሽን። ያ ነው ፍትጊያው። ያንን ነገር ስትጠይቂ ግን ከልጅነቱ ጀምሮ ሚስቱን ለሚስቱ ራሷ እንደሚሆን የተነገረው ገንዘብ ሲያመጣ ገንዘብ ሲኖረው የምታገባው ሴት እንደሚያገኝ ከዛ ደግሞ ያቺ ያገባት ሴት ኪችን ውስጥ ገብታ ምግብ እንደምትሰራላት ሸሚዙን እንደምትተኩስለት ቡቆ እንደምታቦካለት ቤቱን እንደምታጸዳለት ልጆቹን ወልዳ እንደምታሳድግለት ፕሮሚስ በባህል በሃይማኖት ፕሮሚስ የተገባለት ወንድ ኦፍ ኮርስ ዲፌንሲቭ ይሆናል። ይሄንን ሐሳብ አይቀበለውም። ለምን? ኦሬዲ አውቶሪቲ ጭንቅላት ውስጥ ተቀምጧላ። ስልጣን እንዳለው ነው የሚያስበው፣ መብት እንዳለው ነው የሚያስበው። እዚህ አንድ ሴት መጣ አይ ማግባት አልፈልግም ስትል ፐርሰናሊ ኦፌንድድ ይሆናል። እሱ ብቻ ሳይሆን እንደሷ የማታስብ ሴት ማግባት የምትፈልግ ሴት ሳትቀር ኦፌንድድ ትሆናለች። በዚች ልጅ ምርጫ ማለት ነው። ሃው ዴር ዩ! እንዴት በነፃነት እኖራለሁ ትያለሽ? እኔ ማግባት እየፈለኩ አንቺ እንዴት አላገባም ትያለሽ? ቱ ዳት ፖይንት ዲፌንሲቭነስ ይፈጠራል። ይሄ የሰው ባህሪ ነው፣ የምናመልጠው ነገር አይደለም። ሶ እኔ ያለኝ መልስ ምንድነው? ዲፌንሲቭ የሆኑ ወንዶችም ያንብቡ፣ የችግሩ አካል አይደለንም ብለው የሚያስቡ ሴቶችም ያንብቡ። ምክንያቱም ቅድም አንቺ ብለሽዋል፣ ሴቶችን የሚያስደፍሩ ሴቶች አሉ። በደንብ ሴቶችን የሚያስደፍሩ ሴቶች እንደውም እኔ አያሳስቡኝም፣ ምክንያቱም ቁጥራቸው በጣም ትንሽ ነው። እኔ በጣም የሚያሳስቡኝ ሴቶች እነማን እንደሆኑ ልንገርሽ። ሴት ልጅ ወልዳ ሴት ልጇ አድጋ ተደፍራ ስትመጣ ምን ለብሰሽ ነበረ ብላ ልጇን ብሌም የምታደርገው እናት በጣም ታሳስበኛለች። ሰራተኛ ከገጠር አስመጥታ ቀጥራ ቤቷ ልጆቿን ምን የመሳሰለ ትምህርት ቤት እየላከች የገጠር ሰው ልጅን አምጥታ ግን ቤቷ የምታሰቃየዋ ሴት እሷ ታሳስበኛለች። ግርዛትን የምትቆርጥ ሴት አለች። እሺ ቂንጥርሽ እንደዚህ ይዛ የምትቆርጧ ሴት አለች። እናትሽ ከጀርባ እጅሽን እንደዚህ ትይዝሻለች። አክስቶችሽ ምናምኖችሽ እግርሽን ከፍተው ይይዛሉ እንድትገረዢ። እነሱ ሴቶች ያሳስቡኛል። ፓወር ኤግዚስትስ ኤቭሪዌር። ወንዶች ጋር አይደለም፣ ወንዶች ጋር ብቻ አይደለም ኤግዚስት የሚያደርገው። ጥቁርና ከለርድ ሴቶች አሉ። ፒራሚዱ ያ ነው። እንደዛ አይነት ፒራሚዲካል ስትራክቸር ያለው ፓወር ስትራክቸር ውስጥ ነው ኤግዚስት የምናደርገው። ሶ ነጯ ሴት ጥቁሯን ሴት በደንብ ነው የምትበድላት። በደንብ ነጭ ሴት ጥቁር ሴትን አስደፍራለች፣ በሰንሰለት አሳስራለች፣ አስገርፋለች። የጥቁሯን ሴት ወንድ ለሴክስ ብላ ተጠቅማለች። ነጭ ሴት ልንገርሽ፣ እንደዚህ አይነት ዳይናሚክ ያለበት ዓለም ላይ ነው ያለ ነው። ሂስትሪያችንን ብናየው የኖርንበትን አኗኗር ብናይ ምናምን ፓወር ላይ የሚቀመጡ ሴቶች ከስራቸው የሚገኙ ሴቶችን አቢዩዝ ያደርጋሉ፣ ያጠቃሉ። ይሄንን ሁላ ግን መረዳት የምንደርስበት መቼ ነው? ታሪክ አንብበን የሃይማኖት አሰራርን አንብበን ማጋኖ ችግሩ ማጋኖ ፓወር ያለው ማጋኖ ኢኮኖሚክሊ ብዙ ሴክተር አይተሽ ነው ይሄንን የምትረጂው። በኢኮኖሚክስ ብቻ ተሂዶ በጣም ብዙ ምክንያቶችን መዘርዘር ይቻላል። በፖለቲክሱም ተሂዶ ብዙ ምክንያቶችን፣ በሶሳይቲም ተሂዶ ብዙ ምክንያቶችን፣ በኤዱኬሽንም ተሂዶ ብዙ ምክንያቶችን መደርደር ይቻላል። እኛም ደግሞ ይሄንን ወሬ ስናወራ ወንዶች ብለን ጣት እያወጣን አይደለም። ኖ ፓወሩ ላይ ነው፣ የፓወር ስትራክቸር ላይ ነው ጣታችንን የምንጠቁመው። ግን ፓወር ስትራክቸር ላይ ያለው ሰው በሙሉ ጥፋተኛ ስለሚሆን የጥፋተኝነት ስሜት ስለሚሰማው ትሪገርድ ይሆናል፣ ዲፌንሲቭ ይሆናል። ሰዎች የፌሚኒዝምን ሙቭመንት አይተው ሪያክት ለሚያደርጉት ሪያክሽን ፌሚኒዝም ኃላፊነት ሊወስድ አይችልም። የፌሚኒዝም መሪዎችም የፌሚኒዝም አቀንቃኞችም የፌሚኒዝም አራማጆችም ኃላፊነት ሊወስዱ አይችሉም። በተቻለ አቅም የፌሚኒዝም ሐሳብ አራማጆች ኃላፊነት ሊወስዱ የሚችሉት ጥፋት መቼ መሰለሽ?
ምናልባት ፌሚኒዝም አሸንፎ እዚህ ዓለም ላይ ወንዶች ልክ ሴቶች የያዙትን አይነት ስልጣን ይዘው ሴቶች ላይ ሲደረግባቸው የነበረውን ነገር ቢያደርጉ ያኔ አው ጥፋተኛ ነው ፌሚኒዝም ተብሎ አካውንቴብል እንዲሆን ይደረጋል። 200 እና 300 ዓመት ኤግዚስት ያደረገ ለዛውም ገና ዓለምን ዶሚኔት ያላደረገ ሐሳብ ምናልባት እኮ 10 ሀገራት ናቸው አሁን ላይ በቃ የፌሚኒዝም ፕሪንሲፕል ቱ ቲ አቺቭ አድርገውታል ብለን አስበን እንደ ምሳሌ ልናቀርባቸው የምንችላቸው ሀገራት እኮ 10 ሀገራት ናቸው። ከ10ሩ ሀገራት እኮ 150 ምናምን ሀገር ገና ምንም ያልጀመረ ገና ልክ እንደኛ እንደ ኢትዮጵያ ምንም ስራ ያልጀመረ ገና ህፃናትን የሚድር ገና የሚተለትል ገና ስንት ነገር የሚያደርግ ሀገር ውስጥ ነው ያለነው፣ ባህል ውስጥ ነው ያለነው። So how are we blaming feminism for something that existed before it? እሱ ከመምጣቱ በፊት የነበረን ቁስል የነበረን ጥቃት የነበረን ጭቆና እንዴት ነው አምጥተን ፌሚኒዝም ነው በሴቶችና በወንዶች መካከል ፍትጊያና ክፍተት እያመጣ ያለው እምንለው? also how are we ignoring እነዚህ ኢንፎርሜሽኖች ምንም አይነት ነገር ኢምፓክት እንደሌላቸው እኛ ላይ እንሰማ። እኔ አሁን ገና ልጅ አልወለድኩም። እምወልዳት ሴት ልጅ በጣም ታሳስበኛለች። ምን አይነት እድገት ነው የምታድገው? ምን አይነት ትምህርት ቤት ነው የምልካት? የት ሀገር ባሳድጋት ነው የሚሻለው? የቱ ጋር ብትሆን እኔ የደረሰብኝ ጥቃት አይደርስባትም? እኔ የደረሰብኝ ጭቆና አትጨቆንም? መፍራትሽ አይቀርም። ጦርነት ትግራይ ክልል ጦርነት ምናምን ሲባል መጡ እየተባለ እንትንን አለፉ ሲባል ለምንድን ነው የፈራ ነው? ጦርነት ይዞ የሚመጣውን ቁስል ይዞ የሚመጣውን ግድያ ይዞ የሚመጣውን ስንት ነገር ስለምናውቅ አይደለም? ዋርኒንግ ኮቪድ መጣ፣ ቤታችሁ ተቀመጡ እንዳትወጡ የተባለው እኮ አየሩ ሁላ የኮቪድን ቫይረስ ስለያዘ አይደለም። on the off chance የሆነ ሰው ይተነፍብሽና ኮቪዱን ቢያስተላልፍብሽ ተብለሽ ነው። ከ200 በላይ እባቦች አሉ። ከነዛ ውስጥ ስንቱ ናቸው የሚናደፉት? ስንቱ ናቸው መርዝ የሌላቸው? ባይ ዘ ዌይ 10% የማይሞላ መርዝ ያለው ማለት ነው። ግን እባብን እንፈራለን። ለምን? ገና ለገና ይነድፈኛል ብለን ማለት ነው። ኮንሱም የምናደርገው ኢንፎርሜሽን ኢምፓክት አለው፣ ኮንሲኩዌንስ አለው። እዚህ ጋር ፌሚኒስቶች ጸጥ ቢሉ ራሱ እኔ ዘም ብል አካውንቴን ባጠፋ ሌሎች ፌሚኒስቶች እንዳለ ከቲክቶክ ላይ ቢጠፉ ስቲል ብሩክ ኒውዝ መጥቶ ሴት እየተደፈረች እንደሆነ ይነግርሻል። ናቲ ሌላ ዜና አንባቢ መጥቶ የሆነ ቦታ ሴት እየተጠለፈች እንደሆነ ይነግርሻል። እንትና ማነው ስሙ ፋና ቲቪ፣ አፍሪ ቲቪ ያመጡልሻል ዳታ በየሳምንቱ ባሏ እንዲገደላት፣ አባቷ እንዲደፈራት፣ ወንድሟ እንደዚህ ያደረጋት፣ አባቷ እንዲገረፋት ከወንድ ጋር ተኝታ አግኝቶ ምናምን እንደዚህ አይነት ኢንፎርሜሽኖችን በየቀኑ ፍሪኩዌንትሊ እየሰማን ነው ኤቭሪ ዴይ። ሶ ያንን አክት አስቁመን ያንን ኢንፎርሜሽን ያንን ዜና እኛ ጋር እንዳይደርስ ካላደረግን በስተቀር እውነታውን ደፋፍነን በወንዶችና በሴቶች መካከል ያለውን ፍቅር ልናመጣ አንችልም። ዋይ ሴትን ልጅ የሚያስፈራት በመጀመሪያ ሴትን ልጅ እኮ መጀመሪያ ተጠንቀቂ ወንድ አትመኝ የሚላት የገዛ አባቷ ነው አይደል እንዴ? ታላላቅ ወንድሞቿ ናቸው፣ እህቷ፣ እናቷ። ትምህርትሽ ላይ ፎከስ አድርጊ፣ ነግሬሻለሁ፣ አንገትሽን ደፍተሽ ትምህርት ቤት ሄደሽ ነይ እምትላት። እኛ ስላስገድዶ መድፈር ጥቃት፣ ስለ ጭቆና፣ ስለምን ሶሻል ሚዲያ ላይ ከማውራታችን በፊት እኮ ሴት ልጅ ገና በልጅነቷ ነው ወንድን እንድትፈራ የምትደረገው። ለምን? ክሬት ያደረግነው ሲስተም ለነዚህ ወንዶች በጣም ምቹ ሜዳ ስለፈጠረ እንዳሉ ስለምናውቅ ልጃችን ትምህርት ቤት ስትወጣ ምን አይነት ወንድ ሊያጋጥማት እንደሚችል፣ ምን አይነት አስተማሪ ሊያጋጥማት እንደሚችል፣ ምን አይነት የኮሌጅ አስተማሪ ሊያጋጥማት እንደሚችል፣ ምን አይነት የስራ ባልደረባ፣ ምን አይነት ባል ሊያጋጥማት እንደሚችል ስለማናውቅ፣ ስለዚህ we tell her please be careful። እነዚህ ነገሮች ላይ ብናተኩር ጥሩ ነው። ሌላ እርስ በርስ መደጋገፍ የሚለው ላይ ኢትስ ፋኒ ቱ ሚ ስለ እርስ በርስ መደጋገፍ በጣም ይወራል እና ብዙ ጊዜ እኛ ስለ እርስ በርስ መደጋገፍ ስናወራ ተቃውሞ ነው የሚመጣብን። እኔ እንግዲህ from my experience ለምሳሌ ባለፈው ሳምንት አንዱ ሰውዬ መጥቶ ሚስቴን
እንደ ከኔ ጋር እንድትሆን የወሰንኩት ሁሌ ስደውልላት ስራ ስለምትሰራ ነው። ቡኮ ስለምታቦካ ሸሚዝ ስለምትተኩስ ምናምን ሁሌ በደወልኩላት ቁጥር ቤተሰቦቿን በስራ እያገዘች ነው። እና እቺ ቤት ውስጥ ያለውን ስራ ይደጋገፉ ከወንዶች ጋር ነው፣ ከባላቸው ጋር ከወንድሞቻቸው ጋር። እህታችንን ብቻ ስራ እናሰራ ሴት ካለን ሴቷ ብቻ ስራ አትስራ ወንዱም ይስራ ነው። ባልየውም ምናልባት እንደው ሌሊት 12 ሰዓት ወጥቶ ማታ 6 ሰዓት ከሌሊቱ የሚገባ አይነት ስራ የሚሰራ ወንድ ካልሆነ በስተቀር በቀን 8 ሰዓት ከሆነ የሚሰራው የቤት ስራ ኦን አቨሬጅ በቀን ከ12 ሰዓት በላይ ነው የሚሰራው። እንደው የሀብታም ቤት ውስጥ የምትኖር ሴት ካልሆነች በስተቀር ማለት ነው። ስለዚህ ይተጋገዙ፣ ባልና ሚስት ይተጋገዙ የሚለው ነገር አንገሽግሿቸው። ስንት ወንዶች ናቸው ቪዲዮ እየሰሩ ያሉት አሁን? ያንን መስማት አንገሽግሿቸው ማለት ነው። ስለዚህ ስለመተጋገዝም ስለመደጋገፍም ስናወራ ማንም ሰው ጆሮ የለውም። እንደጋገፍም ስንል ለመደጋገፍ ማንም ፈቃደኛ ካልሆነ ስለምን እርስ በርስ መደጋገፍ ነው እያወራን ያለ ነው? something has to give። ፌሚኒኒቲ እና ማስኩሊኒቲን አንስተሻል። እኔ አንደርስታንድ ማድረግ ፈልጋለሁ። መጀመሪያ ምን ማለት ነው ሴቶች ማስኩሊን ትሬትስ ዴቨሎፕ እያደረጉ ነው ማለት? ይሄንን ስቴትመንት በደንብ ብሬክ ዳውን እንድታደርጊልኝ ይፈልጋለሁ። ይሄ ብቻ ነው ጥያቄ። እሺ የመጨረሻውን ከመመለሴ በፊት እኔም ከመጀመሪያው ከመለሽው ባይ ዲፎልት ኦፍ ኮርስ ፓወር ያለው ወንዱ ጋር ስለሆነ ወንዱን ነው እንደ ሬፒስት ወይም እንደ ደፋሪ አድርገን ልንቆጥር የምንችለው። ኢቭን ኢፍ የሬፕ ወይም የደፋሪ የአቢዩዝ ማይንድ ሴት ሴቷም ላይ ቢኖርም ግን ደግሞ ፓወር ያለው ወንዱ ጋር ስለሆነ እሱ ነው አኪውዝ የምናደርገው የሚለው ነገር ተናግረሻል። እኔ ይሄንን ሐሳብ ቶታሊ ነው የማልስማማው ጆርዲ። ቢካዝ ቅድም እንዳልሽው ነጭ ሴት ኢቭን ጥቁሯን ሴት ላይ ትጨቁን ነበር። ይሄ የፓወር ስትራግል ይሄ በሂስትሪም በሂውመን ኔቸርም ያለ ነው። ሁሌ የተሻለ ነው በአቅምም በፋይናንስም በፖለቲካ ሁኔታም እንደ ወቅቱ የተሻለ ነው የሚባል የሆነ ግሩፕ ወይም የሆነ አካል የመጫን ነገር ሊኖር ይችላል። ግን አሁን እያወራን ያለ ነው የተበላሸን ነገር ለማስተካከል መሞከር ይሻላል ወይም አንድ ላይ አካቶ ወይስ ሙሉ በሙሉ ድምጥማጡን አጥፍቶ from the very beginning መጀመር? እኔ እያልኩ ያለው ስታንድ አድርገሽኛል። አኪውዝ እናደርጋቸዋለን ሳይሆን ለዛ ነው ዲፌንሲቭ የሚሆኑት ነው ያልኩት። ፓወር ያለበት ቦታ ላይ ስላሉ ለዛ ነው ዲፌንሲቭ የሚሆኑት ነው ያልኩት። ስለ ዲፌንሲቭነሱ አይደለም እኔ ያነሳሁት ሬፕ አቢዩዝ አጠቃላይ ጥቃት የጾታ ጉዳይ ሳይሆን የማይንድ ሴት ጉዳይ ነው። የማይንድ ሴት ጉዳይ ከሆነ ደግሞ ወንዱ ላይ ታርጌት አድርገን ሳይሆን መስራት ያለብን አጠቃላይ ሶሳይታል ሲስተሙ ላይ ያለ ጉዳይ ስለሆነ እሱ ጋር ታርጌት ነው ማድረግ ያለብን። አሁን ግን I think you weren't listening to me. እሱን ታርጌት ስታደርጊ by default ወንዶችን ታርጌት እያደረግሽ ነው፣ ወደድሽም ጠላሽም። ለምን ወንዶች ጋር ነው ፓወር ያለው ነው። ስለዚህ ያ ዲፌንሲቭነሱ አይቀርም ነው። ዲፌንሲቭነሱን ዲፌንሲቭነስ ጆርዲ ስለ ዲፌንሲቭነስ ገና አላነሳሁትም። ስለ ዲፌንሲቭነስ ሳይሆን እያወራ ያለሁት ቅድም ባይ ዲፎልት ወንዶች ፓወር ስላላቸው ዞሮ ዞሮ መነካታቸው አይቀርም ስለ ሬፕም ስለ አቢዩዝም አልሽ እኮ። እኔ ደግሞ እያልኩ ያለሁት ስለዚህ ወንዶች ፓወር አላቸው ከተባለ ፓወራቸውን ዲስትሮይ ማድረግ ነው ወይስ ያንን ፓወራቸው ሴቶችን እንዲጠብቁበት አካባቢያቸውን እንዲጠብቁበት ማድረግ የትኛው ይቀላል? አሁን እኮ ቆይ አይደለም እኔ አስጨርሼሻለሁ ጆርዲ፣ ሁሉንም በደንብ ነው ያዳመጥኩሽ። እኔ ልጨርስ። አንድ ጥያቄ ልድገምልሽ። ፓወር ወንዶች ሳይኖራቸው ቀርቶ አያውቅም። ለምን እስከዛሬ ታዲያ ፕሮቴክት አላደረጉም ሴቶች? እኮ እሱ እኮ ነው የምልሽ። እኮ አወራለሁ እስከዛሬ። አሁንም አይ ቢሊቭ ወንዱ ሁሉ ሴቱን እያጠቃ አልኖረም። በጣም ብዙ ወንዶች አገራቸውን ጠብቀዋል፣ ሚስታቸውን ጠብቀዋል፣ እህታቸውን ጠብቀዋል።
ግን ምንድነው በጆርናሊዝም አሁን ምን የሚባል ነገር አለ? ባድ ኒውስ ኢዝ ናት ጉድ ኒውስ ኢዝ ናት ኒውስ ይላል። መልካም ዜና ዜና አይደለም ነው አይወራም። ሁሌ የሚወራው ፈለጣት ገደላት ሲባል ሼሩ ምኑ ሚኒስትሪምም ይሁን ሶሻል ሚዲያ እንትን ይላል። ምክንያቱም የሰው ጆሮ ዜና ራሱ ብሎ የሚዘገበው ኔጌቲቭ ነገር ነው እንጂ አቶ ከሌ ሚስቱን ወደዳት ወይም ሚስቱን ከቀማኛ ጠበቃት አይነት ወሬ እንደዚህ አይነት እንትን ዜናም ሊሆን አይችልም። because he's her husband። እሺ ፍቅርዬ እንዳታቋርጪ ጆርዲ። አይደለም another question because I'm trying to understand your ሀሳብ። አፍሪካ በቅኝ ግዛት በነጮች ስትገዛ ማለት ነው ጥቁር ሴቶችን ማን ፕሮቴክት አደረጋቸው? አፍሪካ as a continent በነጮች ስትገዛ በነጮች ቀኝ ተገዝታ ሴቶቿ ሲወሰዱ፣ ወንዶቿ ሲወሰዱ፣ ህፃናቶቿ፣ ሽማግሌዎቿ ሲወሰዱ ማን ፕሮቴክት አደረጋት? የአፍሪካን ሴት ማን ፕሮቴክት አደረጋት? ብላኩ ራሱ እኮ ወንዱ ራሱ እኮ ስሌቭ ተደርጓል እኮ አይደለም ለሴቷ እሱ ራሱ ማስጠበቅ exactly my point እኮ እያልኩ ያሉት እሱ ፓወር ስትራግል አይ ጆርዲ ይሄ ፓወር ስትራግል ነው እንጂ ጾታን መሰረት ያደረገ ሴቷ እንድትጠቃ ስሌቭ እንድትሆን ራሱ ነፃ ወጥቶ አይደለም የአፍሪካ ወንድ እሱም ራሱ ስሌቭ ስለሆነ ሚስቶቻቸውን ይዘውባቸው ሄዱ። ፍቅርዬ እሺ ወንዳሽ ራስሽ ያልሽው ሐሳብ ራስሽ አመጣው ሐሳብ ወንድ እኮ ለሀገሩ ሞቷል፣ ሚስቱን ጠብቋል፣ ልጆቹን ጠብቋል አልሽ አይደል? ሶ ኢን ሂስትሪ ከድሮ ጀምሮ በጦርነት በዩ በረሃብ በዩ በምንም በዩ የትኛው ታሪክ ላይ ሴት ልጅ ተጠበቀች? የትኛው ጋር እኮ ያወራው ከተሸነፍሽ አሁን ይሄ አይደለም እያቋረጥሽ ነው በጣም። እኔ አሁን ለረጅም ሰዓት እንድታወራ ያርግሽ ነበር ጆርጂ። አይደለም ወደ ሌላ ሐሳብ ሳትዘይ ይሄንን በደንብ ክሊር እንድታደርጊ እኮ ያልኩሽ እኮ ነው። ጦርነት ወንዶች እስከዛሬ ድረስ ፓወር ነበራቸው። እስከዛሬ ድረስ ፓወር ነበራቸው። የአፍሪካ ወንዶች ፓወር ነበራቸው። የነጮች ፓወር ነበራቸው። የናዚዎች የወይኔ ሪስትሪክሽን ውስጥ እንዳያስገባኝ የጀርመኑ ሰውዬ እሱ ሰውዬ እና የሱ ተከታዮች ፓወር ነበራቸው። አይሁዶች ፓወር ነበራቸው። ፓወር ኤቭሪዌር አለ። ከፍና ዝቅ ነው የሚለው እንጂ ፓወሩ የጉልበቱ ፓወር ፕሮቴክት የማድረጉ ፓወር አለ ነበረ። ሶ ያንን ፓወር ሳንወስድ ሴቶችን እንዲጠብቁልን ለምን አናደርግም ያልሽኝ አይደለ? እኔ አሁን ያንን ሐሳብ ሪalistic እንድታረጊልኝ ነው እየጠየቁሽ እኮ የነገርኩሽ እኮ ነው። እንዴት አልተሳካላቸውም ያንን ማድረግ? እየነገርኩሽ ያለሁት እኮ አሁን ወንዶቹ ዲፊትድ ስለ አፍሪካ ኮሎኒያሊዝም ይሄ ስለ ኮሎኒ ምናምን ካወራን ወንዶቹ ራሳቸውን ነፃ አውጥተው አይደለም ሴቶቹን ስሌቭ ያረጉት። ኢንፋክት ፓወር ስትራግል መካከል ዋይት ማን ስለበለጠ ወንዱንም ሴቱንም ስሌቭ አድርጎ ወሰደ። በዚህ ውስጥ ሴቷን እየቻለ ፕሮቴክት ማድረግ እየቻለ አይደለም የሰጠው፣ ስላቃተው ነው he was defeated። የአፍሪካ ወንድ እሱም ተሸንፎ እሱም ስሌቭ ሆኖ ነው ሚስቱ የተወሰደችው። በታሪክ ደግሞ ስለ ጦርነት ካወራን ጦርነት ላይ ሴቶች ለምንድን ነው የሚጠቁት ካልን ወንዶቹ ዛጋ ፋይት እያደረጉ ነው። ፋይት የሚያደርጉት እኮ ነገ ነፃ ምድር እንዲኖር እኮ ነው። ነገ እኮ ሰላማዊ ኢንቫይሮንመንት ሰዎች በሰላም ትዳራቸውን ጠብቀው እህላቸውን እየዘሩ እንዲኖሩ ነው ወንዶቹ ዛጋ እየተማገዱ ያሉት። ቆይ ፕሊዝ ጆርዲ ኖ አሁን listen to me እኔ ቆየስ ልጨርሳ። አሁን እኮ ቅድም እኮ ብዙ ማልስማማበት ሐሳብ አንስተሽ ዝም ያልኩሽ ማስጨረስ እኔ በጣም ስለማዳምጥ ነው። አስጨርሽሻለሁ። አሁን ሐሳብ ካለሽ መጨረሻ ላይ ልክ እንደኔ ጽፈሽ መጠየቅ ትችያለሽ እንጂ አሁን ሊሚቶ because እኔ I can't እንደዚህ ኢንተራፕት እየተደራረገ እያልኩ ያለሁት በጦርነት ላይ ሁሌ ሴቶች እና ህፃናት እንዲሁም አዛውንቶች መጎዳታቸው አይቀሬ ነው። አንሪያሊስቲክ እኮ አንሆንም። ያ የሆነው ወንዶቹ ሴቶቹንና ህፃናቱን እንዲሁም ደግሞ አዛውንቱን ሂዱ ተማገዱ ብለዋቸው ሳይሆን እነሱ ዛጋ ፋይት እያደረጉ ነው። ለሀገር ድንበር
እንትን ነገ ላይ ስለ ነገ ነው እኮ ነገ ላይ ፊውቸር ላይ የተሻለ አገር እናመጣለን ብለው ፋይት ላይ ናቸው። ስለዚህ በመሃል የት ነው ላይክ መንደሩ የሚቀሩት እነማን ናቸው? ሴቶች ናቸው፣ ህፃናት ናቸው፣ አዛውንቶች ናቸው። ኦብቪየስሊ አቅም የላቸውም ቢካዝ their men are ይሄ የጦርነት ቀጠና ላይ ፊት ለፊት እንትን ብለዋል። ስለዚህ በዚህ መሃል ወንዶቹ ሆን ብለው ሴቶቹን ማገዷቸው ነው የሚባለው ወይስ ጦርነት ራሱ? አሁን እኮ የጦርነት አጨብጫቢ እኮ አይደለም፣ ግን የጦርነት ዳሜጅ መጨረሻ ሴቶች አቅመ ደካሞችና ህፃናት ናቸው። ኦብቪየስሊ ግን እነዛ ምን እየሰሩ ነው? እግራቸውና እጃቸውን አጣጥፈው ቁጭ ብሎ አይደሉም። ይሄ እኮ የሆነ ለምን ፊክሽናል የሆነ ነገር እኮ አንስልም። አሁን እኮ እየተቃወምኩሽ አይደለም። አሁን ክሬት ላደረግሽው ሰናሪዮ አሁን ላልሽው ሰናሪዮ ማለት ነው ሴቶች ወደኋላ ቀርተው ወንዶች ጦር ሜዳ ሄደው ሰላምን ለማምጣት ተዋክተው ሰላም አምጥተው ሴቶቹ ሳይነኩ ፕሮቴክት ተደርገው ልክ አንቺ እንዳልሽው ማለት ነው ወንዶች ፓወራቸውን ተጠቅመው ሴቶችን ፕሮቴክት ያደረጉበትን አንድ ምሳሌ እየነገርኩሽ እኮ ነው። እኔ ያልኩ ያለሁት ቆይ listen to me ኢትዮጵያ አይደለም ያለ ነው። ኢትዮጵያ ማለት ይሄ የሆነ ዲቫይን ላንድ ምናምን አይደለም ያለ ነው እኮ። ቆይ ስቲል አስጨርሽኝ። ያለሽው ምድር ላይ ነው። ቆይ አስጨርሽኝ እየሰማሁሽ ነው። ስቲል ፌሻል ኤክስፕሬሽንሽ እኮ እኔ ቅድም without anything ነው ኢንተራፕት ሳላረግ ያዳመጥኩሽ። everybody is a witness። አሁን ግን እየሰማሽኝ አይደለም። even this is a conversation አይደለ ዲቤት ነው። ስለዚህ አስጨርሽኝና መጨረሻ ላይ የፈለግሽው ማለት ይችላል። ለምን ዝም ብለሽ አታወሪም? ሐሳብሽን ለምን because you're not listening የሆነች ቃላት ወስደሽ በሷ ላይ ነው እንድንፋጭ የምትፈልጊው which is ዲቤት ነው የሚያደርገው። ይኸውልሽ አንዴ let's take time out አንዴ ፍቅር ይኸውልሽ ሐሳብ ይዘሽ ስትመጪ ዝም ብዬ ተቀብዬ አው ልክ ነሽ እንድልሽ ኤክስፔክት አድርገሽ አይደለም የመጣሽው አይደለም እንድታቋርጪ ግን ኤክስፔክት አላረግም። ጆርዲ አታዳምጪ። ማዳመጥ ላይ you're not active listener. I know. I called the time out. Can I speak? You have been speaking for the past በጣም ረጅም it's my turn እኮ Jesus. Can I speak? Time out. አንዴ we're not debating. Time out. አንዴ አንቺ እዚህ ጋር የመጣሽው አንቺ ብቻ አውርተሽ እኔ አዳምጬሽ እሺ ብዬሽ እንዲሄድ አይደለም። This is a conversation. So የሆነ ሐሳብ ስታመጪ ጥያቄ ሲኖረኝ ጥያቄ ጠይቅሻለሁ። እኔም ሐሳብ ሳመጣ ጥያቄ ካለሽ ጠይቂ፣ ምንም ችግር የለውም። አሁንም ቢሆን ሐሳብሽን ጨርሽ እኮ በጣም አሪፍ ነው፣ ግን ጥያቄዎች አሉኝ። ቻሌንጅ አደርገዋለሁ ሐሳብሽን ቻሌንጅ ሳደርግ ዶንት ኢንተራፕት ሚ ፕሊዝ እና ማለት አትችይም። እንድናወራ ነው የመጣ ነው፣ እንድንከራከር ነው የመጣ ነው። ሶ የሆነ ሐሳብ የሆነ መልስ ስትሰጪ አሁን ለምሳሌ ኢትዮጵያን አይደለም we have to be realistic አልሽ። ኦኬ ስለዚህ ሪሊስቲክ የሆነ ዲቤት አምጪልኝ ነው እያልኩሽ ያለሁት። አንቺ ያወራሽውን ወሬ በታሪክ አሳይኝ ነው ብዬ እየጠየኩሽ የነበረው። ምንም እኮ እዚህ ጋር እኮ መጫጫ ምናምን እኮ አያስፈልግም። አክቹሊ ማን የጆርዲ ማን ማን የጮኸ አሁንም it was my turn እኮ እልሽ እኔ አሁንም ያንቺ ተራ ነው። ተራው እኮ ያንቺ ነው። ተራውን እያወራሁ ነው። you're still talking እኮ you can talk አንዴ ግን ህግ ማውጣት አለብን ቢካዝ እየገባኝ አይደለም እያረግሽ ያለሽው ነገር። አሁን you're like በጣም ዲፌንሲቭ እየሆንሽ ነው ጆርዲ። ታይመሪ ኑር በጣም ደስ ይለኛል በጣም። እሺ ስንት ደቂቃ ልስጥሽ? ኢትስ ኦኬ የፈለግሽውን ስጪ። ኦኬ አሁን 8:58 ነው። 10 ደቂቃ ፈትሻለሁ። ኢትስ ኦኬ ብዙ ነው ለኔ። ኦኬ ሶ አሁንም እየነገርኩሽ ያለሁት ጥያቄ ካለሽ ኢንተራፕት ሳታረጊ መጨረሻ ላይ ጠይቂ። በቃ that's it simple as that። ሶ እያልኩ ያለሁት መቼ ነው ሴቶች በሰላም የኖሩት ከጦርነት በኋላ ከሆነ ዓለማችን ላይ ናን ስቶፕ የሆኑ ጦርነቶች አሉ። በመሃል የሚማገዱት ሴቶች ህፃናትና አዛውንቶች ናቸው። ቢካዝ ወንዶቹ ለጦርነት ሲሰለፉ እነሱን ፕሮቴክት የሚያደርጋቸው የለም፣ ይደፈራሉ፣ ጥቃት አለ። ይሄ እውነት ነው። ይህ ማለት ግን ወንዶቹ እጅና እግራቸውን አጣጥፈው ተቀምጠው አይደለም። ሁሌም ጦርነት ላይ የሚረግፈው ወንዱ ነው፣ ስለሱ አይወራም።
ኦብቪየስሊ ስለሱ አይወራም። ስለዚህ የትኛው ነው ሰላማዊ ኢንቫይሮንመንት? አምናት ሴይንግ በጣም ፐርፌክት የሆነ ሴቶች የተጠበቁበት ከጦርነት ፖስት ዋር በኋላ ሰላማዊ አካባቢ አለ እያልኩኝ አይደለም። መጀመሪያውም እኔ አሁን ሐሳብን መሰንጠቅ ሳይሆን የያዝኩት ጥፋት ካለ ጥፋትን እንደ ጥፋት አክሴፕት እናደርጋለን። አካሄድ ላይ ችግር ካለ ደግሞ አይ ይሄ ችግር አለ እንላለን። ስለዚህ ከጦርነት በኋላ ሴቶችስ አይደፈሩም ወይ? አጥቂ አልተጠቁም ወይ? የስ ግን ፕሮቴክት የሚያረጋቸው ነበረ። ቅድም ምንድን ነው ያልሽው? ሴት ልጅ ካላገባሽ በስተቀር የሆነ ወንድ አጠገቧ ከሌለ በስተቀር ምንድነው ፕሮቴክት የሚያረጋት አታገኝም። ይሄው ቃል በቃል የጻፍኩትን እኮ ነው። ችግር የለውም በእኔ ታዲያ ቃል በቃል የጻፍኩትን ነው። which means አጥቂው ወንድ ነው ከተባለ even ፕሮቴክት የሚያረጋት ራሱ ወንድ መሆኑን ግን አንናገርም። ብዙ ጊዜ ፕሮቴክት የሚያረጋት ስላገባች የምትጠበቅ ከሆነ which means የሚጠብቃት ባል አለ ማለት ነው። ፕሮቴክት የሚያረጋት ከዴንጀር ሴፍቲዋን የሚያረጋግጥ ባል አለ ማለት ነው። ግን ብዙ ጊዜ ምንድነው ለጩኸትም እንዲመች አሁን እያዩ ያለሁት ይሄ ቅድም ክፍፍል ሳይሆን እኔ ደግሞ ያልኩት ምንድነው የጾታ ጦርነት ነው እንጂ የጾታ ክፍፍል አይደለም። እኔ በጾታ ክፍፍል አምናለሁ፣ ግን ይሄ የቃላት ጨዋታ ስንጠቃ እንዳይሆን እንጂ የጾታ ጦርነት ማለት ግን ጾታን ታርጌት ያደረገ ወንድ እንደዚህ ነው ሴት እንደዚህ ነው የሚል ጦርነት ግን እንዳለ እያየው ነው። በፊት ላይ ኦፍ ኮርስ ሪሊጅንም ካልቸርም የጾታ ክፍፍል አለ። ሴት እንደዚህ ናት ወንድ እንደዚህ ነው ብሎ ኬኦቲክ እንዳይሆን ይሄ የጨበራ ተስካር እንዳይሆን ማህበረሰቡ ያስቀመጠው ነገር አለ። በሱ ተቀምጦ የሚሄዱበት ሲስተም አበጅተው ነበር። ቱ ሳም ኤክስቴንት ጥሩ ጎን አለው፣ ቱ ሳም ኤክስቴንት የሚጎዳ ነገርም አለው። እሱንም ነው ፋይት መደረግ አለበት እምለው። ግን ያ ማለት ግን ቶታሊ የተሰራው ስራ በዜሮ ተባስቶ አዚፍ እንደዚህ አርጋችሁኝ እንደዚህ አጥቂ ፓወር አንተ ጋር ስለነበር ተጎድተናል ተበድለናል እንደዚህ ሆነ ሲባል ምን ላይ ነው የደረስነው? እኔ ቅድም የማስኩሊን ትሬት ዴቨሎፕ እያደረጉ ነው ስትይ ምን ማለት ነው ላልሽ አሁን እዚህ ጋር ልዩነት ሊመጣ ይችላል። እኔ ግን ወንድ እና ሴት የየራሳቸው ትሬት አለ። ማስኩሊን ትሬት እና ፌሚኒን ትሬት አለ። ሁለቱም ጋር ማስኩሊን እና ፌሚኒን ትሬት ቢኖርም ሴት ላይ ማስኩሊን ትሬት በጣም በአነሰ ሁኔታ አለስ ዴንጀረስ ሲቹዌሽን ውስጥ ካልገባች በስተቀር ሴት የወንድን ካራክተር አታመጣም። አለስ ፋዘር ፊገር አጠገቧ የወንድ ፊገር ሳያሳድጋት በወንዶች ተከባ እንትን ካላለች በስተቀር ሴት ልጅ ፌሚኒኒቲ ነው፣ ሶፍትነስ፣ ፔሸንስ ምናምን ቅድም የፌሚኒን ካራክተር ያልኳቸው ሪሌሽንሺፕ ቢልዲንግ ኢንቱዊሽኗ ምናምን ዴቨሎፕ ያደረገ ነው። አሁን ግን ሶሻል ሚዲያ ላይ ባለው የጾታ ጦርነት ክፍፍል አይደለም የጾታ ጦርነት ምክንያት ሴቱ በጣም ማስኩሊን ትሬቱ ዴቨሎፕ አድርጓል። አሁን አንዳንድ ሰዎች የምን ማስኩሊን ትሬት እና ፌሚኒን ትሬት የሚባል የለም ይሄ ካልቸር እንትን ያለው ነው። ኖ እኔ ካልቸር ብቻ ሳይሆን ባዮሎጂ የሚያመጣው ነው ብዬ ነው ማምነው። ተፈጥሮ ውስጥም ያለ ኢንኮድ የተደረገ ነው ብዬ ነው ማስበው። ስለዚህ አሁን ሴቷ ማስኩሊን ትሬቷ የወንድ ካራክተር ይሄ አለ አይደለ ቅድም ያልኩት ሪስክ ቴኪንግ ከዛ አግሬሲቭነስ እነኚህ ፕሮቴክት የማድረግ አሁን ወንድ ልጅ ፕሮቴክተር ነው ስንል እኮ ማስኩሊን ይሄ አፐር ቦዲውም ስትሮንግ ስለሆነ ሎጂክ ኦሪየንትድ ስለሆነ በዚህ የመጠበቅ አቅም አለው እያልን ነው። ይሄንን ባዮሎጂም ሶሻል ስትራክቸሩም ያመጣው ነገር ነው። ዴቨሎፕ አድርጎታል። ስንት ዘመን ኖረንበታል። እንደውም አንድ መጽሐፍ ላይ ምን ይላል? ወንድ ለምሳሌ ተፈጥሮ አፐር ቦዲያቸው በጣም መስኩላር ናቸው፣ ሞር ስትሮንግ ናቸው ከኛ። ሴቶች ደግሞ ሎወር እንትን ሂፓችን አካባቢ we're very strong። ለምን ሲባል ባዮሎጂው ቻይልድ ምንድነው ህፃን ልጅ አቃፊ ስለሆነ የምንወልድ ስለሆነ ሌበር ፔን በጣም ከባድ ስለሆነ ሀያ አጥንት ሲሰባበር ካለው ህመም ጋር እኩል ስለሆነ እሱን የመቻል አቅም የተሰጠን እኛ ነን። ወንድ ልጅ ተመሳሳይ አይነት ፔን ቢሰጠው እንደዛ አይችልም። ግን የአፐር ቦዲ ደግሞ ስትሬንግስ እነሱ የበለጠ አላቸው። which is complement የምንደራረግ አንዳችን የሌላኛችንን ክፍተት የምንሞላ ነን እንጂ ባላንጣ ወይም አንታጎኒስት አይደለንም። አሁን እየተከደ ያለበት አካሄድ ግን ያልኩትኝ እየተከደበት ያለ አካሄድ ፍሪክሽን ጦርነት አምጥቷል። ክፍፍል ሳይሆን ጦርነት አምጥቷል። ክፍፍሉን እኔ እስማማለሁ። አንድ አይነት ነን ብዬ አላስብም። we're different
ዲፍረንት መሆናችን ነው በባላንስ ላይፍ ላይ እንድንኖር ያደረገን። ቤት ጎጆ ቀልሰን እንድንኖር ያደረገን ዲፍረንት መሆናችን ነው። ፓወር አላቸው ከተባለም ፓወራቸውን ዲስትሮይ ማድረግ ሳይሆን ትክክለኛው አካሄድ ፓወራቸውን እንዲጠብቅ፣ አካባቢውን እንዲጠብቁ፣ ቤተሰባቸውን እንዲጠብቁ ማድረግ እንችላለን እንጂ ፓወርለስ አድርገን ወንዱን ፌሚኒን ይሄ በጣም በቃ ልዝብተኛ ልስልስ በቃ ዝም ብሎ ሽሽ ፈሪ እንዲሆን አድርገን ሴቷ ሞር ማስኩሊን ኔቸር ዴቨሎፕ እንድታረግ አድርገን ወዴት እንዴት አይነት ኑሮ ነው የምንጠብቀው? እንዴት ነው ባላንስ የሚሆነው ኑሮ? ስለዚህ እኔ ቤዚክሊ እያየሁ ያለሁት ይሄ ኔጌቲቭን መሰንጠቅ፣ ችግር እያዩ ችግሩ ላይ ነዳጅ ማርከፍከፍ፣ እሳቱን ከማጥፋት ይልቅ ማቀጣጠል እና መጨረሻ ላይ ምን እንድንሆን ነው? ሴትና ወንዶች ምን ተነቋቆርን፣ ወንዶች አጥቂ ናቸው፣ ወንዶች እንደዚህ ነው ምናምን አልን፣ ፓወር እነሱ ጋር ነው። እሺ ከዛስ የራሳችን ቅድም እንዳልኩት አይላንድ የሆነ ደሴት አበጅተን አንኖር። ሂዩማኒቲ የሚባል ነገር አለ። አይሆንምም ደግሞ አንድ አይነት ዩኒፎርም መሆናችን። ስለዚህ እነሱ ያላቸውን ፓወር አላቸው ከተባለ ፓወራቸውን ዲስትሮይ ከማድረግ ለኛ ለእናታቸው፣ ለእህታቸው፣ ለአካባቢው ፕሮቴክት የሚያደርጉበትን ሜካኒዝም ወንድነትን ዴቨሎፕ እንዲያደርጉ ሴቶችን ሞር ፌሚኒቲያችንን ኢምብሬስ እንድናደርግ ማድረግ አይቻልም ወይ? እኔ ቅድም የጾታ ክፍፍል አይደለም ያልኩት፣ ጦርነት አለ ላልሹ ደግሞ ጦርነት ኦፍ ኮርስ ሴት ትደማለች፣ ሴት እንትን ትላለች። እኔ ሴት አትደማ ሴት አልተበደለችም አላልኩም። ግን ብዙ ጊዜ ሴት ተበድላ እንትን ብላ ስንል how about ወንድ ልጅስ አሁን እንደዛ እንሂድ ከተባለ ወንድ ላይ ጥቃት አይደርስም ወይ? ኢሞሽናል አቢዩዝ በጣም ብዙዎች የሚደርስባቸው ኢሞሽናል አቢዩዝ ወንድነቱን እስኪጠላ እስኪረግም ድረስ ብዙ ንግግር አባባሎች ራሱ እኮ አሉ። እንዴት ሴት ፓወሯ ምን ያህል ኃይለኛ ነው ምላሳችን ላይ ያለን እንትን አቅማችን ከድብድብ ወይም ጦር ሰብቆ ከመጣ ይበልጥ የኛ ምላስ አይሰብርም እንዴ? ለምንድን ነው እኔ እንዳጠቃላይ አቢዩዝን አብረን እንቃወም? ሴቷ ስታጠቃ ማነሽ አንቺ ትባል፣ ወንዱ ሲያጠቃ እና አንተ ይባል። ከዛ ውጪ ግን ነው አንተ ወንድ ነህና አንተ ነህ አቢዩዘር ወይም ደግሞ ፓወር አንተ ጋር ስላለ ካንተ ጋር ነው ጸቤ ከሆነ የት ነው የሚያደርሰን? እንደ ቤተሰብ እኔ ዋናው ታርጌት ያደረገው ኒውክሊየር ፋሚሊ ማለት ቅድም ተናግሬያለሁ። አባት እናት ልጅ የሚባለው ነገር ያሰጋኛል። እየፈሩ ነው ሴቶች እየፈሩ ነው ለማግባት። ወንዱ አንቆ የሚገላት ነው የሚመስላት። በቅድም እኔ እንደ ሳይኮሎጂ ቅድም ደግሞ አንድ የምትሳደብ ልጅ ነበረችና እንደ ሳይኮሎጂስት ምን ልናገር ከተባለ እኮ ዲፌንሲቭነስ ማለት ይሄ አግሬሲቭ ሆኖ መጀመር፣ ነገሮች ገና ለገና ጥቃት ይደርስብኛል፣ አጥቂ ነው፣ ብዙ ደፋሪ አለ ብሎ ራሱ በዚህ ማይንድ ሴት መጀመር 10 ደቂቃ ሞልቷል። ፍቅርዬ አሁን ለኮሜንተር ነው መልስ ተሰጠሽ ያለሽው። ኮሜንት ላይ ለምን የምታየው ተሳዳቢ መልስ ቅድም ነው እንጂ አሁን አይደለም። በቃ ቀጥይ። ኤኒዌይ እሺ፣ ወደ ቀድሙ ጥያቄ እመለሳለሁ። ፓወሩን ዲስትሮይ ከምናደርግ ወንዶች ጋር ያለውን ፓወር ዲስትሮይ ከምናደርግ ያንን ፓወር ተጠቅመው ሴቶችን ፕሮቴክሽን እንዲሰጡ ማድረግ ይሻላል አይሻልም ወይ ብለሻል አይደል ብለሻል እንደዚህ። ኦኬ ፓወሩ ከወንዶች ዲስትሮይ ተደርጎ አያውቅም፣ አልተወሰደምም። ከድሮ ጀምሮ ከ3ኛው ከ4ኛው ክፍለ ዘመን ጀምሮ ማህበረሰብ የሰው ልጅ በማህበረሰብ ተሰብስቦ ስትራክቸርድ በሆነ ሶሳይቲ መኖር ከጀመረበት ጊዜ ጀምሮ ፓወር ወንዶች ጋር ነው ያለው። ሶ እስከዛሬ እንዴት ሴቶች ፕሮቴክት አልተደረጉም ነው ጥያቄ። ምንም አይነት ዲዛስተር አሁን ጦርነትንም ያመጣሽው አንቺ ነሽ። እዚህ ዲስከሽን ላይ እዚህ ወሬ ላይ ጦርነትን እንደምሳሌም ያመጣሽው አንቺ ነሽ። በጦርነትም ፕሮቴክት የተደረገች ሴት የለችም።
የአንደኛ ዓለም ጦርነትን ማንሳት እችላለሁ። የሁለተኛ ዓለም ጦርነትን ማንሳት እችላለሁ። ከዛ በፊት የነበሩ ጦርነቶችን ማንሳት እችላለሁ። አፍሪካ ኮሎናይዝ የተደረገችውን ማንሳት እችላለሁ። የትግራይ የአማራ ክልል ጦርነቶችን ማንሳት እችላለሁ። እንዳልሽው ወንዶች ሀገራቸውን ፕሮቴክት ሊያደርጉ ፋይት ሊያደርጉ ለሀገራቸው፣ ለሚስታቸው፣ ለእህታቸው፣ ለእናታቸው፣ ለልጆቻቸው ፋይት ለማድረግ ወደ ሌላ ሀገር ይሄዳሉ። ሲያረጉ የሰማ ነው። ይሄ ፓወሩን ዲስትሮይ ከምናደርግ ያላቸውን ፓወር ተጠቅመው ወንዶች ሴቶችን ፕሮቴክት እንዲያደርጉ ብናደርግ ይሻላል የሚለው ነገር አንሪሊስቲክ ነው ለማለት ነው። ይሄን ጥያቄ እየጠየቁ ያለሁት አንሪሊስቲክ ነው። ምክንያቱም በመጀመሪያ ደረጃ በጦርነት ላይ በዲዛስተር ታይም ላይ የሚተርፍ የለም። ሁሉም ሰው ለራሱ ነው። እሺ፣ ማንንም ፕሮቴክት አያደርግም። ሁሉም ለራሱ ነው የሚሮጠው። ሁሉም ለራሱ ነው ለማምለጥ የሚሮጠው፣ ለመትረፍ የሚሮጠው፣ ምን ለማድረግ የሚሮጠው። ሰዎች ባርነት ውስጥ ሳይቀር ይገባሉ። የወሲብ ባርነት ውስጥ ይገባሉ፣ የጉልበት ባርነት ውስጥ ይገባሉ፣ ስንት ነገር ውስጥ ይገባሉ። ያንን የሞተ አለንጋ ላለመቅመስ ማለት ነው። ስለዚህ ሪሊስቲክሊ 2000 3000 4000 ዓመታት ያስቆጠረው እንትናችን ላይ ታሪካችን ላይ ሪሊስቲክሊ ያላየነውን ነገር እንደ ሎጂክ እንደ ምክንያታዊ ዲቤት አምጥተን አው ልክ ነሽ ልንባባል አንችልም። ፓወር ወንዶች ጋር ድሮም ነበረ። ፕሮቴክት አላደረጉም፣ ፌል ነው ያደረጉት። ሲቀጥል ደግሞ ቅድም እኔ ያልኩትን ነገር ሁለቴ ሚስ ኮንስትሩድ አድርገሽ ስታቀርቢ የመጀመሪያው እቺ ትጠበቃለች ያልኳት ሴት ሪላቲቭሊ ትጠበቃለች ነው ያልኩት። አትጠበቅም፣ ኮምፕሊትሊ አትጠበቅም። ሪላቲቭሊ ግን ድንግል ስለሆነች ከዛ ደግሞ ስላገባች ይሄ ማህበረሰብ ሴት ልጅ መሆን አለባት ብሎ የሚያስበውን ቦክስ ስለአሟላች ትከበራለች፣ ትወደዳለች፣ ምን ትባላለች። ግን ቤቷ ስትገባ ባሏ ቢደበድባት ማንም ሰው ዞር ብሎ አያያትም። ማንም ቤቷ ገብታ የምትሰራውን ስራ ማንም አያግዛትም። ሶ ሪሌቲቭሊ ፕሮቴክት ትደረጋለች ነው። ሪላቲቪቲ ማተር ያደርጋል። እነዚህ በራሳቸው ኑሮ እኔ በራሴ ነው የምኖረው ብላ ጠንክራ ከምትኖረዋ ሴት እችኛዋ ሴት ሞር ለማህበረሰብ ተቀባይነት አላት። ስላገባች ልጅ ስለወለደች ማህበረሰብ ኤክስፔክት የሚያደርገውን ነገር ከሴት ልጅ አሳልፋ ስለሰጠች ማለት ነው። ያንን መስዋዕትነት ስለከፈለች ማለት ነው። ያንን መስዋዕትነት ለመክፈል ፈቃደኛ ያልሆነች ሴትስ፣ መማር የምትፈልግ ሴት፣ መስራት የምትፈልግ ሴት፣ ገንዘብ ማግኘት የምትፈልግ ሴት፣ ባል ማግባት የማትፈልግ ሴት፣ ልጅ መውለድ የማትፈልግ ሴት፣ እቺ ጋለሞታ፣ እቺ ጋጠወጥ፣ እቺ ቆሞ ቀር፣ እቺ ሽንቷ የቀዘቀዘ፣ እቺ ሸሌ እየተባለች ሄት ትደረጋለች። ለአታክም ለፊዚካል አታክም እንትን ትደረጋለች። እኛ እያልን ያለነው ፓወር ስትራክቸሩ ዲስማንትል ተደርጎ ፓወሩ ሴቶችም ጋር ወንዶችም ጋር ኖሮ ሁሉም ኃላፊነትን ወስዶ ተደጋግፎ ይኑር ነው። ኢን ሃርመኒ እንኑር ነው። ኮምፒቲቲቭነስ ይቅር ነው። ከፍና ዝቅ ይቅር ነው። ቢካዝ አት ዘ ኤንድ ኦፍ ዘ ዴይ ለጌታም ጌታ አለው። እኔ የኔን ባል የኔ ጌታ የኔ እንትና የኔ እንደዚህ ብዬ እያቀማጠልኩ እኔን ፕሮቴክት እንዲያደርገኝ ባደርገውም የሱ ጌታ መጥቶ ግን እንደፈለገ ሊያደርገኝ ይችላል። that's how power works. so ፓወርን ዲሴንትራላይዝ አድርገሽ ፓወር ከያዘው ሰው ወስደሽ ሁሉም ሰው ጋር ፓወር እንዲኖር ካላደረግሽ በስተቀር የምንፈልገውን ፕሮቴክሽን ከወንዶች አናገኝም። እስከ ዛሬም አላገኘንም፣ ወደፊትም አናገኝም። ያ ነው እዛ ጋር ደጋግሜ ምሳሌ ስጪኝ፣ እሺ እንደ ምሳሌ አቅርቢ ምናምን ብዬ እያቋረጥኩ ስጠይቅሽ የነበረው ይሄ ነው። ምሳሌ አምጪልኝ ብልሽ አታመጪልኝም። ሴቶች ፕሮቴክት የተደረጉበት ምንም አይነት ፓወር ስትራግል የለም። ጦርነት ደግሞ ቢዝነስ ነው። ጦርነት ይሄ ለሀገሩ ለድንበሩ ለናቱ ምናምን ነው። ያ ፕሮፓጋንዳ ነው። መንግስት ለወታደሮቹ የሚረጨው ፕሮፓጋንዳ ነው። ኢን ሪያሊቲ ከድሮ ጀምሮ ያሉትን የጦርነት ምክንያቶች፣ የጦርነት ዳይናሚክሶች፣ የጦርነት ፖለቲክሶች ብታነቢ it all comes down to money ገንዘብ
ፓወር ላይ የተቀመጠ ሰው ስልጣን ላይ የተቀመጠ ሰው ሞር ፓወር፣ ሞር ገንዘብ፣ ሞር ሀገር፣ ሞር ኮንከር ማድረግ ስለሚፈልግ ነው። ግሪድ ነው። የጦርነት መሰረት ግሪድ ነው። ሶ ፓወር በሰጠሽ ቁጥር ለሆነ አካል ያንን ፓወር ፍለጋ ሌላ ዲስተርባንስ ይፈጥራል እንጂ ምንም ማንም ፕሮቴክት አይደረግም። ዳትስ ዋይ ፓወር ዲሴንትራላይዝ መደረግ አለበት። ወንዶች ጋር ያለው ኢኮኖሚካል ፓወር፣ ወንዶች ጋር ያለው ፖለቲካል ፓወር፣ ወንዶች ጋር ያለው ፊዚካል ማነው ሶሻል ፓወር እና ኤዱኬሽናል ፓወር ዲስፐርስ ተደርጎ ሴቶችም ጋር ወንዶችም ጋር መኖር አለበት። ያ ነው አርጊመንቱ ማለት ነው የፌሚኒዝም። ፓወርን ታርጌት ስታደርጊ ግን አልኩሽ ቅድም ፓወርን ታርጌት ስታደርጊ ስትራክቸራል ፓወርን ታርጌት ስታደርጊ ስትራክቸራል ፓወር ላይ ያሉት ሰዎች ጥፋተኝነት ስሜት ይሰማቸዋል። ለምን? ያንን ፓወር ፈልገውት ነው እዛ ፓወር ላይ የተቀመጡት። ስለዚህ ዲፌንሲቭ ይሆናሉ፣ የሙቭመንቱ ጠላት ይሆናሉ። ሶ ክርክሩ፣ ፍትጊያው፣ በወንዶችና በሴቶች መካከል ያለው ክፍተት ምናምን እየሰፋ ይሄዳል። ዋይ አገን ፓወሩ ላይ ያሉት አካላት እነሱ ስለሆኑ ያ ነው ሪያሊቲያችን ነው። ምናልባት እኮ ምሳሌ እኮ አስቀመጥኩልሽ። ፍሊፕ ብናደርገውና ሴቶች አሁን ወንዶች ያሉበት ፖዚሽን ላይ ቢሆኑ ሴቶች ወንዶችን የማጥቃት ቻንሳቸው ከፍ ይላል ብዬሻለሁ። ለምን? it has everything to do with power። ፓወር ላይ ያለ ሰው የማጥቃት ቻንስ አለው። ሶ ምንም እኮ አልተቃወምኩሽም፣ አንቺ ያልሽውን ነገር አልተቃወምኩሽም፣ ግን ሪያሊቲውን ነው ያመጣሁት። ለምን ወንዶች ላይ ለምንድን ነው ጣት የተጠቆመው ላልሽው ነገር ለምን እንደሆነ ምክንያቱን ነው ያመጣሁት፣ መቼቱን ነው ያመጣሁት፣ ዳታውን ነው ያመጣሁት። አክሮስ ካንትሪስ፣ አክሮስ ካልቸርስ፣ አክሮስ ሪሊጅን ፓወር ያለው ወንዶች ጋር ነው። ሶ ፓወርን ፌሚኒስቶች መጥተው ፓወር ዲሴንትራላይዝ መደረግ አለበት ሲሉ ከማን ፓወሩ እንደሚወሰድ ከማን እንደሚነጠቅ ይታወቃል። ማን ናቸው ፓወሩን የያዙት? ስለዚህ ፌሚኒዝም የወንዶች ጠላት ነው ተብሎ ይታሰባል። ስለዚህ አሁን አንቺም መተሽ ወንዶችን ለምንድን ነው አኪዩዝ የምታደርጉት ብለሽ መከራከር ትጀምሪያለሽ። ምክንያቱም ኢን ዩር ማይንድ ጥሩ ወንዶችም አታክ እየተደረጉ ነው፣ የማያጠቁ ወንዶችም አታክ እየተደረጉ ነው ምናምን። ግን that's not what's really happening። እሱ አይደለም እየተፈጠረ ያለው። እዚህ ላይ የመለሱት መልስ ላይ ሀሳብ ካለሽ እሰማለሁ። ሌላ አቢዩዘር ወንድ ነህ ምናምን ለምን ይባላል? ኖ አገን ወንድ ነህ አቢዩዘር ነህ ምናምን that's በጣም እኔ ብዙ ላይክ በፌሚኒስቶች የምኮራው ነገር ምንድነው? በተቻለ አቅም ምክንያታዊና ሚዛናዊ እንዲሆኑ ይጥራሉ። ሶ አንድን ወንድ ተነስተሽ ከመሬት ተነስተሽ አቢዩዘር ነህ ምናምን እያልሹ ከሆነ በመጀመሪያ ደረጃ ፌሚኒዝምን አይደለም እያራመድሽ ያለሽው፣ የራስሽን ፐርሰናል ጥላቻ ነው። ግን የችግሩ አካል በዋነኝነት ማን እንደሆነ መታወቅ አለበት። የችግሩ አካል ፓወር ላይ ያሉ ሰዎች ናቸው። ኦኬ፣ እሱንም እንዘርዝረው። ፓወር ነጮች፣ ኦኬ፣ ነጮች ኮሎናይዜሽን ጋር አለ ይሄ ነገር። እሺ፣ ሌላስ ምንድን ነው? ሃይማኖት፣ ሌላስ ምንድን ነው? ባህል ምናምን እያለ እንደዚህ ችግሮቹን ኢንተርሴክሽናሊም አንድ ላይ ማየት እንችላለን፣ በታትነን ማየት እንችላለን። ግን ሁሉንም በታትነን ስናይ at the end of the day ፓወር ጋር ያለው ወንድ ስለሆነ አንቺ ራስሽ you're going to feel offended። ለምንድን ነው ወንድ ላይ እንደዚህ እየጨከነን ያለ ነው ምናምን ማለትሽ አይቀርም። ግን የምናመልጠው ነገር አይደለም፣ ሪያሊቲ ነው። በሽታን ደግሞ ስሙን ካልጠራሹ መፍትሄ አታገኝለትም። መጀመሪያ እኮ ዲያግኖሲስ ነው የሚሰጥሽ አይደል? ሆስፒታል ስትሄጂ መጀመሪያ የበሽታው ስም ነው የሚነገርሽ። የበሽታው ስም ሲነገረን የበሽታው አካል የሆኑ ሰዎች መንጨርጨራቸው አይቀርም። መንጨርጨራቸው አይቀርም ብቻ ሳይሆን ሞር ዳሜጅ መስራታቸው አይቀርም። ያ ግን እነሱ እንዳይንጨረጨሩ ብለን ወይም ደግሞ በሴቶችና በወንዶች መካከል ያለው ሪሌሽንሽፕ እንዳይሻክር ብለን ችግሩን ስሙን ከመጥራት አንቆጠብም፣ እስኪስተካከሉ ድረስ ማለት ነው። ሌላ አሁንም ድጋሚ እንድትመልሽ ወዲ ሰዓት 10 ደቂቃ እኮ በቃ ይኸው አንድ ጥያቄ። ማስኩሊን ትሬትስ ዴቨሎፕ እያረጉ ነው ሴቶች ያልሽውን ድጋሚ ኤክስፕሌን አድርጊልኝ እስኪ፣ ምሳሌ ስጪኝ። ምን ማለት ነው ማስኩሊን ትሬት ዴቨሎፕ ማድረግ ማለት? እሺ ኦልሶ ቴንክ ዩ 8 ደቂቃ ነው አክቹሊ። ኖ ዌይት አይደለም
አይደለም ጋይስ ልክ አይደለም 10 ከ08 ነው የጀመርሽው ከ19 ነው የጨረስሽው ኤኒዌይ አብዛኛውን ነገር እንደውም ጆርጂ ራሽ ስታወሪ የራሽን ጥያቄ ራሽ መልሰሻል ብዬ ነው ማስበው ምክንያቱም ብዙ ሐሳቦች እርስ በርሳቸው ራሱ በደንብ ላዳመጠ ሰው እርስ በርሳቸው ራሱ ለአንዱ ለጠየቅሽን ጥያቄ አንዱ ይመልሰው ነበርና እኔ አሁን በደንብ ላዳመጠ ሰው ለምሳሌ ምናልሽ ፓወር ዲሰንትራላይዝድ መደረግ አለበት ነው የምንለው because ለወንዱ ራሱ ለጌታም ጌታ አለው አልሽ እሱን እኮ ነው ያልኩ ያለሁት ለጌታም ጌታ አለው ይሄ የፓወር ክፍፍል መቼም ልናጠፋው የምንችለው ነገር አይደለም ልዩነቶች አሉ ሰው በገንዘብ ከበለጠ ፓወርፉል ይሆናል ኢቭን በፓስፖርቱ የተሻለ አገር ፓስፖርት ከያዘ ፓወርፉል ይሆናል ሞር ከሆነ ብሄር እንኳን አሁን ባለው ሲቹዌሽን እንትን ብንል የተሻለ ፓወር ነው በእያንዳንዱ መንገድ ፓወር አለ ሶ እኔ አሁን የወንድ ልጅ ፓወር ምንድነው ዲሰንትራላይዝ አድርጎ አፈራርሶ ሴቷም ወንድየውም እኩል ፓወርፉል ይሆኑ ማለት እንዴት ነው how አሁን እኮ ነገሩን እንዴት ሪያሊስቲክ ቀደም አንቺም ስታንሹ ነበር ሪያሊስቲክ እንሁን ከተባለ ተፈጥሮንስ ለምሳሌ ፓወር የሚለውን እኔ የምወስደው በአቅም ለምሳሌ በስትሬንግዝ ከሄደ እኩል ጠንካራ ነኝ ልንል አንችልም ልዩነቶች አሉ ፓወርን እኔ የማየው ከተለያየ አስፔክት ነው ኢኳሊቲ ማለት እንዴት ነው የሚታየው ላይክ ፓወር ይሄ ዝብርቅርቅ ያለ ነገር እኮ ነው የሆነው ዲሴንትራላይዝድ ራሱ ይሁን ሲባል ምንድነው ዲሴንትራላይዝድ ይሁን ፓወሩን እኔ አሁን which one is easier powerful ከሆነ ፓወር ካለው ወንድ ልጅ እሺ ሶሳይቲው ነው የሰጠው በይ እኔ ደግሞ ተፈጥሮ ራሱ ፓወር ሰጥቷለሽ ብዬ ነው የማስበው ሃይማኖት ሰጥቶታል እኔ አሁን ለምሳሌ as a Christian woman ወንድ ልጅ ፓወር አለው ብዬ ነው የማስበው ያምን ፓወር ቤቱን የመጠበቅ አካባቢውን የመጠበቅ ግን ደግሞ አቢዩዝ ካረገው ዲስትሮይ የማድረግ ፓወርም አለው ስለዚህ ለምን እንጥቀዋለሁ አቢዩዝ የሚያደርገው ከሆነ እንዲያስተካክለው ነው መስራት ያለብኝ ስለዚህ ቀደም ስለ ወንዶች ስለ ጦርነት መማገድ ስታነሺ ወንዶችም እኮ ቪክቲም ናቸው በዚህ ውስጥ የታየኝ ለገንዘብ ነው አይደለ ግሪድ ነው ድራይቭ የሚያደርግ ተባልን አይደለ ማለት ስግብግብነት ገንዘብ አፍቃሪነት since money is power እሱ ነው ድራይቭ የሚያደርጋቸው ተባለ ስለዚህ ብዙ ወንዶች ለጦርነት ይማገዳሉ ጥቂቶች ከላይ ያሉ ሰዎች በሚያረጉት ፉክክር ወይም ሽኩቻ ይማገዳሉ አብዛኛው ወንዱ ነው የሚማገደው ጦርነት ላይ ስለዚህ ወንዱም ቪክቲም ነው ለሱም ነው መቆም ያለበት ለምንድነው በጦርነት ወቅት የሚደፈሩ ሴቶች የሚገደሉ ሴቶች ላይ ከመናይ ወንዱም ቪክቲም እየሆነ ስለሆነ ወንዱም ሄዶ እሱም እኮ ለእናቱ ልጅ ነው ለሚስቱ ባል ነው ለሱስ ለምንድነው ማንቆመው ጀስቲስን ከሆነ የምንፈልገው ጦርነትን ከስር ከመሰረቱ እንዲቆም ይሄ ግሪድ ድሪቭን የሆነን ሲስተም እንዲቆም ማድረግ ነው እንጂ why only target the man ለምን ከዛ ደግሞ ሌላው ሪላቲቭሊ ትጠበቃለች ነው ያልኩት የወንድ ልጅ ሪላቲቭሊ የሚለውን አክሴፕት ማረጋው ነው because እኔ I don't think every man ሚስቱን ይጠብቃል አንብያ አላስብም ግን which means relatively ስትይ ግን ቶታሊ ደግሞ የሚጠበቅም ሴት እንዳለ ደግሞ መርሳት የለብንም በጣም ፕሮቴክቲቭ የሆኑ ቀድምም አሁንም ደግሜ የምናገረው ፕሮቴክቲቭ የሆኑ ባሎች ወንድሞች አባቶች አሉ ስለዚህ የነሱንም ሮል ሙሉ በሙሉ በዜሮ ልናባዛ አይገባም ባይሆን እነሱን እንዴት እናባዛ እንዴት ይብዙ እንዴት ነው ወንድ ልጅ ፕሮቴክት የሚያደርገው ወደ ማስኩሊን ተፈጥሮ በደንብ መጥቶ ተፈጥሮን እንዲጠብቅ እንዲንከባከብ የምናደርገው በምን አይነት መንገድ ነው የሚለውን ነገር ነው መሰራት ያለበት እንጂ የሱን ያለውንም ፓወር ዲስኢንተግሬት ማን ነው ዲስማንትል አድርገን እኛም እኩል እንትን እንበል ማለት እሺ ምንም ሮል የለንም ነው እኔ ማለት ሴትም የራሷ ሮል አላት
ላይክ ገብቶሻል ለማለት እንደፈለግሽ ዲሰንትራላይዚንግ ፓወር እኮ በገባኝ እኮ ነው። አሁን በኋላ ላይ አንቺ ታስረድኛለሽ፣ አንቺ የራስሽን ሐሳብ ትነግሪኛለሽ። ሶ እያልኩ ያለሁት አሁን አንቺ ከተናገርሹ ራሱ ወንዱ ራሱ ቪክቲም እንደሆነ ነው የገባኝ። ስለዚህ እኔ ይሄንን ነው የጦርነት ማይንድ ሴት፣ የአቢዩዝ ማይንድ ሴት፣ የሃራስመንት ማይንድ ሴት ሲስተሙን ነው ፋይት የምናደርገው እንጂ just because ወንዱ ነው ፓወርፉል ስለዚህ ደፋሪም ሆና የማይደፍርም ይሁን at the end of the day እሱን ነው መውቀስ ያለብን የሚለው ነገር አይገባኝም። ሲቀጥል ደግሞ ቅድም መጨረሻ ላይ ማስኩሊን ትሬት ዴቨሎፕ አድርጓል ስትይ አሁን ይሄኛውን ላተስማሚ ይቻለሽ። ቅድምም ነግሬሻለሁ ፌሚኒን ትሬቶች አሉ፣ ማስኩሊን ትሬት አለ። ማስኩሊን ትሬት ማለት assertiveness፣ aggressiveness ከዛ ኢቭን አክት ራሱ እኮ አለ። ፌሚኒን እና ማስኩሊን ብለን እኮ የምናስቀምጣቸው ነገሮች አሉ። አሁን ለምሳሌ ሶፍት ስፖክን and most of the time ሴቶች most of the time I'm not saying you're loud እንትነሽ ምናምን ወንድ አይደለም ሴት አይደለም ምናምን ለማለት አይደለም፣ ግን how about that I know ብዙዎቻችሁ ይሄ በሴትና በወንድ መካከል ያለው ልዩነት ብሪጅ ተደርጎ ነው እንደ ሰው ይለያያል ልትሉ እንደምችሉ አስባለሁ። ግን እኔ ደግሞ በዚህ አልስማማ። ፌሚኒን ተፈጥሮ አለ፣ ማስኩሊን ተፈጥሮ አለ። ስለዚህ አሁን እያየሁ ያለሁት ኢቭን በሶሻል ሚዲያ ላይ ይሄ አግሬሲቭ ሆና I don't care ኢቭን ኮንፊደንስ ተብሎ ራስ ፖርትሬት የሚደረገው አሮጋንስ፣ ሪጂዲቲ፣ ከዛ ደግሞ ፕሪሚስኪየስ የሆነ ቢሄቪየር አለ አይደለ ባዲ ተብሎ ፖርትሬት ሲደረግ ደግሞ እንደፈለኩ በገለዬ የፈለኩትን ማድረግ ይችላል አይነት ወንዶቹን ማስተካከል ምን አገናኘው? ፕሮሚስኪዩቲ ያነሳውት ለመሰለሽ ባዲ ተደርጎ ባዲ የኢንተርኔት ሴንሴሽን ላይ ባዲ ሺዝ አ ባዲ በጣም እንትናት ኮንፊደንት ናት ምናምን ተብሎ ፖርትሬት የምትደረገው ሴት ምን አይነት ናት? ሶፍት ስፖክኗ በጣም ልስልስ ብላ ተረጋግታ የምታወራ ፈሪ ሽልጥልጥ ፒክሚ ምናምን ስም ይወጣላታል። ወይራስ እኔ የፈለኩት በሰውነቴ እንደፈለኩ አረጋለሁ። ይሄ የዌስተርን አይዲዮሎጂ የለም I can do whatever I want። ከፈለገች ከወንዶች ጋር የምታረገውን ነገር ፐብሊክሊ ስታወራ ክሌም ምናምን ስታረግ ቦዲዋን ኦን እንዳረገች ፓወርፉል እንደሆነች ጀግና እንደሆነች ክሌም ይደረጋል። because ያንቺ ሰውነት ያንቺ ነው፣ you're powerful, you can do የፈለግሽውን ነገር ተብሎ ስለሚታመን እኔ ግርም የሚለኝ ኢቭን ወንዱ ለምሳሌ ከተለያየ ሴት ጋር ሲወጣ ልክ እንደ ወንዳ ወንድ ጎበዝ ተብሎ ፖርትሬት መደረጉ ስህተት ሆኖ ሳለ እሱን ኮሬክት ማድረግ ሲቻል ጭራሽ ከወንዱ ጋር ፉክክር በሚመስል ሁኔታ choice that has nothing to do with masculinity እያወራን የነበረው ምንድነው? ማስኩሊኒቲ ነገርኩሽ። the aggressiveness, the assertiveness, the loudness ከዛ ደግሞ ይሄ ወንድ ልጅ ተብሎ የሚታይ ለምሳሌ ወንድ ሲባል በፊት ላይ ትክክል ያልሆነ ፐርሴፕሽን የሆነ ሴቶች የሚያጫውት ፕሌየር ምናምን አንተማ ምናምን ይባላል። ኢቨን ሴክሹዋል ኤክስፒሪየንሱን ምናምን ክሌም ሲያደርግ ወንድ ከእንደዚህ አይነት ሴቶች ጋር ተኛው ምናምን ዳስ በቃ አሁን እየሆነ ያለው በሴቶች እሱ ነው። ቢካዝ ፉክክር ተይዟል። በተሳሳተው መንገድ ፉክክር፣ በማይሆነው በማይጠቅመው ነገር ፉክክር። ዲ አግሬሲቭነስ ያልኩት ደግሞ ባይ ዲፎልት በቃ ኃይለኛ ሆኖ ነው የሚጠው። ሲናገሩ ኃይለኛ፣ ሲያስረዱ ኃይለኛ። ይሄ የምናውቀው ይሄ የወንድ ዳር ይሄ እኮ የታወቀ ነገር እኮ ነው። አሁን እንደው አይኔን በጨዋታ ጥቤ አይነት ካልሆነ በስተቀር አብዛኛው ኢንተርኔት ሴንሴሽን በጣም በቃ ፓወርፉል ውመን ተደርጋ የምትታየው ራሷን ቦዲዋን ኦን አረገች የምትባለው ሴት ራሱ ምንድነው? እሺ ፌሚኒን ኔቸሯ ፌሚኒን ትሬቷ የቱ ጋር ነው? ኦኬ ሰዓት አልቋል። ለማንኛውም አገን አሁን
ይሄ በመጀመሪያ ይሄ የወንድን ቪክተምነት በተደጋጋሚ ስታነሺ ነበር። ወንዶች ቪክተም አይደሉም አልተባለም። ባይ ዘ ዌይ ወንድ እንደሚጠቃ፣ ወንድ እንደሚቸገር፣ ወንድ በአባወራ ስርዓት ውስጥ ተጠቂም እንደሚሆን ማንም የካደ የለም። ስለ ፓወር ስንማማ ስለነበረ ነው እንትን የተባለው። እሱ የሚያከራክረን ሀሳብ አይደለም። ግን አት ዘ ኤንድ ኦፍ ዘ ዴይ አጌን ይህንን ሲስተም ደግሞ በብዛት ሰፖርት የሚያደርጉት ወንዶች ናቸው። አር ዜይ ሪሊ ቪክቲምስ? አይ ዶንት ኖ አባውት ዳት። ግን የስ ውስን የሆኑ ቁጥር ያላቸው ወንዶች በዚህ ሲስተም መጠቃታቸው መጨቆናቸው አይቀርም። ግን ስለ ዲሴንትራላይዚንግ ፓወር ስናወራ ወንዶች ጋር ያለውን ፓወር ዲሴንትራላይዝ አድርገን ሁሉም ሰው ጋር መሆን አለበት ሲባል ለመረዳት አይ ቲንክ ካፕሎች ነበር ይመስለኛል። ምን ለማለት ነው እየተፈለገ ያለው? ፖለቲካል ሪፕሬዘንቴሽን ላይ ወንዶችም ሴቶችም እኩል ፖዚሽን ኖሯቸው፣ እኩል ድምፅ ኖሯቸው፣ ሁሉም ኢንፎርምድ ሆነው ፖለቲካል ሪፕሬዘንቴሽን ላይ እኩል ውሳኔ እንዲወስኑ ነው። ኤዱኬሽናል ሪፕሬዘንቴሽን ላይ ወንዶችም ሴቶችም እኩል ትምህርት ቤት ሄደው ተምረው ቤት ደግሞ መጥተው አጥንተው ኢንተሌክቹዋሊ እራሳቸውን እንዲያጎለብቱ ነው። በኢኮኖሚ ስንሄድ ደግሞ በጣም አሁን ኤክስትሪም ሄዶ ቢሊዮነሮችን እና በጣም ሎወር ክላስ እና ሚድል ክላስ ላይ ያሉ ሰዎችን ክሬት እያደረገው ያለው ካፒታሊዝም ስለሆነ እሱን ቼክ ማድረግ ነው። አይ ዶንት ኖ ሚክስድ ኢኮኖሚም ከሆነ ወደ ሶሻሊስትም ኮምፕሊትሊ መቀየር ካለብን እነዚህ ነገሮች አይ ዶንት ቲንክ እሱ ውስጥ ብንገባ በጣም ስለሚስፋፋ በእንደዚህ አይነት መልኩ ይሄ የካፒታሊስት እንትንን ኢኮኖሚ ማለት ነው ድህነትን ለሆኑ ሰዎች ደግሞ በጣም ኤክስትሪም ሀብትን እየሰጠ ያለውን ስርዓት እሱን ስርዓት ቼክ ማድረግና ማፍረስ ነው። ከዛ በኋላ ደግሞ ምንድነው ፖለቲክስ፣ ኢኮኖሚ እና ኤዱኬሽን አይደለ? ከዛ ደግሞ በማህበረሰቡ ያለውን አመለካከት ደግሞ ልክ ወንድ ወጥቶ ሲወጣ ሲናገር ሁሉም ሰው እንደሚሰማው ሴትም ወጥታ ስትናገር ተሰሚነት እንዲኖራት በማህበረሰብ ዘንድ ቦታዋ እንዲከበር አድርጎ ፓወርን ዲሰንትራላይዝ ማድረግ ማለት ያ ነው። እንደ ምሳሌ አቅርቢልኝ ብትይኝ አይስላንድን እንደ ምሳሌ ማቅረብ እችላለሁ። ኢቭን ኢትዮጵያ ውስጥ ራሱ የአውራምባን ከተማ የአውራምባን ሶሳይቲ እንደ ምሳሌ ማቅረብ ትችላለሁ። እነዚህ ማህበረሰቦች ፓወርን ዲሴንትራላይዝ አድርገው ስራቸውን አንድ ላይ ሰርተው ገንዘባቸውን አንድ ላይ ሰርተው አንድ ላይ በርተው አንድ ላይ ስቀው አንድ ላይ አዝነው ሲሰቃዩም አንድ ላይ ተሰቃይተው የሚኖሩ ማህበረሰቦች ናቸው። ፓወርን ዲሴንትራላይዝ ማድረግ ይቻላል። ለጌታም ጌታ አለው የሚለው ሲስተም ማንንም ስላልጠቀመ ማለት ነው። ሴቶችንም አልጠቀመም፣ ወንዶችንም አልጠቀመም። that's the whole point ፓወርን ዲሴንትራላይዝ ማድረግ ማለት። ሌላ አገን አሁንም ወደ ማስክሊን ትሬት ልንገባ ነው። አሁን አሰርቲቭነስን እንደ ምሳሌ አቅርበሻል፣ አግሬሲቭነስን እንደ ምሳሌ አቅርበሻል። አግሬሲቭነስ አይ ዶንት ቲንክ የማስኩሊኒቲ ትሬት ነው ብዬ አላስብም። አግሬሲቭነስ፣ አሰርቲቭነስ ግን የማስኩሊኒቲ ትሬት ነው። ኮሬጅስ መሆን፣ ደፋር መሆን የማስኩሊኒቲ ትሬት ነው። ሎጂካል መሆን የማስኩሊኒቲ ትሬት ነው። ኮምፒቲቲቭነስ ወይም ደግሞ ተወዳዳሪ ስሜት የምንለው እንዳለ እነዚህ የማስኩሊን ትሬቶች ናቸው። ግን የማስኩሊን ትሬት ተብለው ሲቀመጡ የተቀመጡት ለወንዶች፣ ይሄ ለወንዶች ነው፣ ይሄ ደግሞ ለሴቶች ነው ተብሎ ሳይሆን እነዚህ ነገሮች አሉ ውስጣችን። ሴት ስለሆንን ብቻ አሰርቲቭ አይደለንም ማለት አይደለም። ሴት ስለሆንን ብቻ ኮምፒት አናደርግም ማለት አይደለም። ከሬጅ የለንም ማለት አይደለም። ሎጂካል አይደለንም፣ ምክንያታዊ አይደለንም ማለት አይደለም። እነዚህ ሁላ ነገሮች አሉ እኛ ውስጥ። ልክ ወንዶቹ ጋር ኮምፓሽን እንዳለው፣ ነርቸር እንዳለው፣ ክሪኤቲቪቲ እንዳለው፣ ኮኦፕሬሽን እንዳለው ማለት ነው። ባላንስ ይደረግ ሲባል ወንድ እነዚህ ሎጂካል፣ ኮሬጅስ፣ አሰርቲቭ፣ ኮምፒቲቲቭነስ የሚባለውን ትሬት አምጥቶ ሴቶች ደግሞ ነርቸር ምናምን የሚባለውን ትሬት አምጥተው ከዛ በኋላ ባላንስ ነው። that's not what balance is። ባላንስ ማለት ልክ እኔ አሁን ፌሚኒኒቲ ትሬቴንም ማስኩሊኒቲ ትሬቴንም አንድ ላይ ባላንስ እያደረኩኝ ስኖር ነው ያ ሴንስ የሚሰጠው ማለት ነው። ግን አገን ልክ አንቺ ወዳልሽው ሀሳብ እንምጣና ምክንያቱም at the end of the day biologically speaking ሰዎች ሴቶች በጣም ከሂውማኒቲ ጋር የተያያዘ ነገር ድራይቭ ያደርጋቸዋል።
ወንዶች ደግሞ ከማቴሪያል ጋር የተያያዘ ነገር ድራይቭ ያደርጋቸዋል። ያ የባዮሎጂ ሜካፓችን እነዚህ ነገሮች ላይ ለውጥ አያመጡም እያልኩኝ አይደለም፣ ግን ወንዶቹ ሴቶቹ ማስክሊን ሆነዋል ምናምን የሚባለው ነገር ግን በጣም እውቀት የጎደለው ወሬ ነው የሚመስለኝ። በመጀመሪያ ደረጃ አንድን ሰው ኮሬጂየስ የሚያደርገው አሴርቲቭ የሚያደርገው ምናምን እነዚህ ነገሮች እንትን እንዲል ኤክሰርሳይዝ እንዲያደርግ የሚያደርገው ኢንቫይሮንመንቱ ነው። ጦርነት ውስጥ ድህነት ያለበት ሀገር ውስጥ በቃ በጣም ችግር ያለበት ኢንቫይሮንመንት ላይ ወንዶቹንም ሴቶቹንም ብታያቸው ሞር የሚያደሉት ወደ ሰርቫይቭ ለማድረግ ወደሚመቻቸው ትሬቶች ነው። ሶ ኮሬጅ አሰርቲቭ ምናምን የምንላቸው ነገሮች ዶሚኔት ያደርጋሉ ማለት ነው እነዛ ወንዶች እና እነዛ ሴቶች ጋር። ሰላም ያለበት ቦታ ደግሞ ስትሄጂ፣ ሰላም ያለበት ሀገር ስትሄጂ፣ አባንደንስ ያለበት የሪሶርስ የምግብ ሊሆን ይችላል፣ የገንዘብ፣ የልብስ ምናምን አባንደንስ ያለበት ቦታ ደግሞ ስትሄጂ ሰዎች በጣም ተረጋግተው በጣም ስዕል ይስላሉ፣ በጣም ክሪኤቲቭ ይሆናሉ፣ በጣም ሼር ያደርጋሉ፣ ይሰጣሉ፣ እርስ በርስ ሪሶርስ ሼር ያደርጋሉ። አለ ማንም አይነጣጠቅም። አለቀብኝ ብሎ የሚጨነቅ ሰው የለም። ሁሉም ሼር ያደርጋል ያገኘውን እንደን ተረጋግቶ ይኖራል። ሶ እነዚህ ይሄ ሴት ልጅ ሶፍት ነው መሆን ያለባት እንደዚህ ምናምን የሚሉት ነገሮች ኤግዚስት የሚያደርጉት ኮምፈርታብል የሆነ ሶሳይቲ ላይ ብቻ ነው። ያ ኮምፈርታብል ሶሳይቲ ደግሞ ዓለማችን እስካሁን አልደረሰችበትም። ሁሌም የሪሶርስ እጥረት አለ። ፌክም ሆነ ሪል የሆነ የሪሶርስ እጥረት አለ ይባላል። የሆነ ጦርነት ይባላል፣ የሆነ በሽታ ይባላል፣ የሆነ የግሎባል ዋርሚንግ ይባላል። ኤቭሪ ዴይ የሰዎችን ኤግዚስተንስ ትሬት ውስጥ የሚከት ፍርሃት ውስጥ የሚከት ዜና አለ፣ እንሰማለን። ሶ እንደዚህ አይነት ኢንቫይሮንመንት ውስጥ ሆነን ለሚ ቢ ሶፍት ለሚ ቢ ነርቸሪንግ ምናምን ብለን ነርቸሪንግ ምናምን ልንሆን አንችልም። ኢንቫይሮንመንታችን የትኛውን ትሬት ማስኩሊኒቲ ትሬትን ነው የምንጠቀመው ወይስ ፌሚኒቲ ትሬታችንን ነው የምንጠቀመው የሚለውን ነገር ነው ዲሳይድ የሚያደርግልን የሚወስንልን ኢንቫይሮንመንታችን ነው እንጂ እኛ አይደለንም የምንወስነው። እኔ አንደርስታንድ የማደርገው ከዚህ ጋር በተያያዘ ይሄ ነው። ግን ከዚህ የተቃራኒ ሀሳብ ካለሽ ለመስፋት በጣም ዝግጁ ነኝ። ግን አገን ማስኩሊን ሆነዋል ሴቶች ስንል እየፈቀድን ነው ወይ እና እየከለከልን ነው ወይ? ማለትም ለምሳሌ አሰርቲቭነስ ማለት ለማንኛውም ሰው ለወንድም ለሴትም በጣም የሚያስፈልግ ትሬት ነው። ኮሬጅ ለሁሉም ሰው በጣም የሚያስፈልግ ትሬት ነው። ሎጂካል መሆን፣ ኮምፒቲቲቭ መሆን፣ ይሄ ተከራካሪ መሆን ምናምን በጣም ለሁሉም ሰው በየትም ቦታ የሚያስፈልግ ትሬት ነው። ስለዚህ አርዊ ሴይንግ እነዚህን ትሬቶች ማየት የሚገባን ወንዶች ጋር ብቻ ነው። ሴቶች ማስኩሊን ሆነዋል ስትይን what do you mean? ጆዲ ያው የመጨረሻ ላይ ተናገርሽው የመጀመሪያም ላይ የተናገርኩት ነገር ነው። ማስኩሊን ትሬት እና ፌሚኒን ትሬቶች ኮምፎርታብል በሆነ ኢንቫይሮንመንት ማናችንም ፌሚኒን ነው የምንሆነው አለስ ዲፌንሲቭ የምንሆነው ወይም ደግሞ ይሄ ማስኩሊን ትሬት ዴቨሎፕ የምናደርገው አንደር አታክ እንደሆነን ስናስብ፣ አሁን ላይ ደግሞ ቀደም እኮ የተናገርኩት ነው። አሁን እንደውም ኮንፈርም ያደርግሽልኝ አሁን ላይ ሴቶች ሁሌ ስለ ወንድ ልጅ ጥቃት እንጂ ወንድ ልጅ ፕሮቴክት ሊያደርግ እንደሚችል ስለማይነገራቸው ባይ ዲፎልት ማስኩሊን ትሬታቸው ሞር ዶሚኔት እያደረገ ነው። አምና ሴይንግ ይሄ ፌሚኒን ኔቸር አያስፈልግም ማስኩሊን ኔቸር አያስፈልግም እያልኩ ሳይሆን ካንቺ ሐሳብ አሁን ተቃራኒ ላይ የምቆመው ፌሚኒኒቲ እና ማስኩሊን ትሬት አንዱ ጋር ዶሚኔት ማድረግ አለበት። ለምሳሌ ሴት ላይ ፌሚኒኒቲ አለ፣ ማስኩሊን ትሬት አለ። የሚያመዝነው ግን ፌሚኒን ትሬት ወይም የሴት ካራክተሮች የሚባሉት ነው። ለምሳሌ ርህራሄዋ፣ ደግነቷ፣ ከሰዎች ጋር ባለ ግንኙነት ሃርመኒ ለመፍጠር መሄዷ፣ ቀልብ ወይም ኢንቱዊሽን የሚባለው ነርቸር ማድረግ፣ መንከባከብ ይሄ ፌሚኒን ትሬት ነው። ሶ እኛ ሞር በዚህ ነገር ኪነን የተሻለን ከወንዶች። ወንዶች እንደዚህ አይደሉም ወይ? ወንዶች እንደዚህ አይደሉም ወይ? ኦፍ ኮርስ ደግነትም ርህራሄም ሁሉም የሰው ልጅ ላይ ያለ ነገር ነው። ግን ምንድነው we are so much better በዚህ አስፔክት የተሻለን ነን። ኦኬ ማን ነው? you can read እኮ
አለስ አሁን ይሄ I'm here to check ፍቅርዬ you can read feminine trait እና masculine trait የትኛው ነው ሴት ላይ የሚያመዝነው የትኛው ነው ወንድ ላይ የሚያመዝነው የሚለውን ነገር you can check አለስ አሁን በመጣው ይሄ የነዛ እንትን አለ አይደለ መጥቀስ ስላልፈለኩ የሆነ ኮሚኒቲ አለ እነሱ ነገሩን አቦካክተውታል እሱ ጋር የነሱ አይዲዮሎጂ ጋር የተያዘ ነው እሱን ያፈራረሱት ቆይ ታያቸው እነሱ ማስኩሊኒቲ እና ፌሚኒኒቲ ትሬት ከየት ነው የመጣው ምንድነው ነገርኩሽ ባዮሎጂ እና እንደገና ደግሞ ካልቸርም ሶሻል ስትራክቸርም የቀረጸው ነገር ነው ግን ባዮሎጂም አለበት ቅድም ስናገር ለምሳሌ ሴት ላይ ኦስትሮጅን አለ ቴስቶስትሮን አለ ቴስቶስትሮን አማውንቱ እኩል አይደለም ይሄ ወንዶች ሲጎረምሱ በደንብ የጉርምስና ምንድነው ሆርሞን የሚባለው የሜል ሆርሞን ቴስቶስትሮን ላይክ ትከሻቸው ሰፋ እንዲል ድምጻቸው እንዲጎረንን ፒቢክ ሄር ምናምን እንዲያወጡ እሱ የራሱ ኢምፓክት አለው የሴቷ ላይ ደግሞ ሞር ኤስትሮጅን ፌሚኒን ኔቸር ድምጻችን ቀጠን እንዲል ጡት እንዲኖር እንዳለ ሰፋ እንዲል ይሄ ሆርሞናልም ነው at the same time ይሄንን ጆርዲ ቆይ ክሊር እያደረግነው እንድንሄድ ነው አለበለዚያ አንጨርሰውም ይሄንን ኮንቨርሴሽን ኦኬ አሁን ሜንሽን ያደረግሻቸው ነገሮች ባዮሎጂካል ዲፈረንሶቻችን ናቸው አይደለ በተፈጥሮ የምናገኘው ልዩነት ነው አይደል ኦኬ እያወራን ያለ ነው ግን ስለ ማስኩሊን ትሬት እና ስለ ፌሚኒኒቲ ትሬት ነው ትሬቱ ከባዮሎጂ እና ከአኗኗራችን ጋር እንዴት እንደተያያዘ እኮ ልነግርሽ ነው አሁን ለምሳሌ ቀጭን ድምጽ ኖሮ ቅድም ለምሳሌ ይሄ የሴት ልጅ ድምጽ መቅጠን ከኤስትሮጅን ጋር ከሆርሞናል ጋር ያያዝኩልሽ የሴት ልጅ ድምጽ ብዙ ጊዜ ላይክ ቀጭን ድምጽ አግሬሲቭ ራሱ አይሆንም most of the time ላይክ በጣም ላውድ ሊሆን አይችልም ለምሳሌ ቤዝ ነው የሚባለው ቤዝ የወንዶች ራሱ ኳየር ላይ ለሚያውቁ ሰዎች አሉ አንድ አይደለም የሴቶች ቶንና የወንዱ ቶን you see ስለዚህ ተፈጥሮ ራሱ ቆይ ተፈጥሮ ላይ ያለውን ልዩነት እኮ ተስማማን እኮ ተፈጥሮ ምን አረጋት ልነግርሽ እኮ ነው ተፈጥሮ ምንድነው ያረጋት ሞር ነርቸሪንግ የሆነ ኢቭን ሴት ልጅ ስትናገር ሱስ ታረጋጋለች ማተርናል ወይም የእናትነት ካራክተር አለባት ነው የምልሽ ስለዚህ ወደ ምን እንመጣለን ቅድም ፌሚኒን ወደ ተባለው ካራክተር ነርቸሪንግ ኤምፓቲ ኮምፓሽን ወደሚባለው እንመጣለን ከዛ ደግሞ ኢንቲዩሽንም አለ ኢንቲዩሽን ማለት ውስጣት ኦርቃል የሚነግረን እንደመነፍስ ይሄ የፌሚኒን ኳሊቲ ነው ሶ እያልሽኝ ያለሽው በይሄ ድምጻችንን የሚያቀጥነው ዳሊያችንን የሚያሰፋው ጡት እንዲኖረን የሚያደርገን የባዮሎጂ ሆርሞን ኦር ዋቴቨር እሱ ነገር ነርቸሪንግ እንድንሆን ክሪኤቲቭ እንድንሆን ያደርገናል ነው yes of course ልንገርሽ ሌላው ጡት አለን ለምሳሌ ጡቱ ዝም ብሎ እኮ ለጌጥ እኮ አይደለም እናጠባበታለን we nurture ልጃችንን ጆርዲያውን እንዳታቋርጭኝ ኦሬዲ ደቂቃ ቅድም እንትን ብያለሁ መጨረሻ ላይ ትጠይቂኛለሽ ቢያንስ ደቂቃዬን እንትን ልበል ለምን ሞዴሬተሬ እየተቋረጥሽ ነው አስተሪ ስላለች ፍቅርዬ ለዛ ነው ሐሳብ ተጋግምሽ ስለሆነ ላይክ ኮንቨርሴሽን እናድርገው ብዬ ያስረዳ እሺ ያልኩሽ ምንድነው ተፈጥሮ ባዮሎጂ እና the traits related ናቸው ጡት ለምሳሌ ሲኖረን this is biology አይደለ ትሬቱ ደግሞ ምንድነው we nurture ልጃችንን ፕሮቴክት እናረጋለን እንጠብቃለን እንመግበዋለን ስለዚህ ተፈጥሮና እንደገና ደግሞ ትሬቶቹ እነኚህ ከሆርሞን ባለፈ ካልቸራሊ ሴት የተደረጉት ያለ ምንም ምክንያት አይደለም በተፈጥሯችን እይታችን ራሱ ይለያያል አርቲስቲክ የሆነ ነገር የማስዋብ የማሳመር የመጠበቅ ኮምፓሽኔት የሆነ ነገር የተቀመጠው ማንንም እኮ የሚያውቀው ነገር እኮ ነው ይሄ ማዘርሊ ይሄ ማተርናል ኳሊቲስ አሉ አሁን ይሄንን ዲናይ ማድረግ ኦኬ ይቻላል so what does that has to do with the question I asked እኔ አሁን ሴቶቹ ማስኩሊን ሆነዋል አልሽ አይደለ
ሴቶቹ ማስክሊን ኦኬ ምን ማለት ነው? ሴቶቹ ማስክሊን ሆነ ማስክሊን እየሆኑ ያሉት እነዚህን ትሬቶች ዴቨሎፕ ከማድረግ ይልቅ ከወንዱ ጋር ፉክክር ይሄ ግብ የለም። ለምሳሌ ማጥባትን እንደ ኋላ ቀርነት ቆይ let me finish አሁን እኮ እኛ ፕራክቲካሊ ቲዮሪ ላይ ያለውን ነገር አይደለም I know ማጥባትን እንደ ኋላ ቀርነት ኢቭን ወጥ መስራትን መወጥወጥ የሚል ሌብል ተለጥፎ ወጥ ምሰራ ለቤቷ የምትንከባከብ ልጆቿን ባሏን የምትመግብን ሴት እንደ ባኳርድ እንዳልተማረች ማሰብ the nurturing እና the compassionate the empathic የሆነ ኳሊቲዋ ዴቨሎፕ ስታረግ እሷ ኋላ ቀርናት ወራስ ይሄ ፋይት የምታረገው ቅድም አግሬሲቭነስ ያልኩት ስቲል ማስኩሊን ትሬት ነው አግሬሲቭ የሚለው ለመደባደብ ምናምን ሳይሆን ባይ ዲፎልት በቃ ይሆናል አይደለ ይሄ ጸብ ያለሽ በዳቦ ትንሽ ቃላት ተመርጦ ለግጭት መዘጋጀት አዚፍ የሆነ ችግር you are in danger የተባለ ይመስል በዛ ማይንድ ሴት ነው ብዙ ሴት እየተንቀሳቀሰ ማየው ስለዚህ ምንድነው ውጭ እንጂ ቤት በቃ እሱ ፕሮቫይድ ማድረግ አለበት ይባላል ኦኬ what do you provide አንቺ ለቤትሽ ምን ፕሮቫይድ ታደርጋለሽ የሷ ኤግዚስተንስ ብቻ ለቤቱ በቂ እንደሆነ ታስባለች ስለዚህ ይሄ የቤት ስራ በፊት እኛ አሁን እናንተ ላይክ ሴቷን የሚጨቁን ነው ተብሎ ፖርትሬ እየተደረገ ያለ ልጅን መንከባከብ ባልን መንከባከብ ወጥ መስራት የሚባለው ነገር ኢቭን ቾይሷ ምርጫ እንኳን እየተከበረላት አይደለም በዚህ በኩል የሴቶች እኩልነት ሴት የፈለገችውን ታድርግ ሴት የፈለገችውን ትስራ ይባላል at the same time ደግሞ ይሄ ትራዲሽናል ይሄ ፊሜል ሮልስ ተብለው ወጥ መስራት ልጇን መጠበቅ መንከባከብ የሚባለውን የምትመርጥ ሴት ስታዩ ደግሞ በሶሻል ሚዲያ አናቷን ይባላል ለምን she's not empowered ለምን የበፊት ይሄ ጨቋኝ ስርዓትን ያቀነቀነች ነው አይነት ፌሚኒን ኳሊቲ ያልኩት ይሄን ነው ስለዚህ ሞር ከፌሚኒን ኳሊቲ ይልቅ ማስኩሊን ትሬቶች ስለዚህ ምግብ መስራት ወጥ መወጥወጥ ልብስ ማጠብ ምናምን የሴቶች ስራ ነው ብለሽ ነው አሁን እየተከራከርሽ ያለሽ የሴት ስራ ነው እያልኩ ሳይሆን ቆይ አሁን ሴቶች ማስኩሊን ሆኑ ስትይ እያወራሽ ያለሽው ምግብ መስራት ማቆማቸውን ነው ምግብ መስራትን እንደ ኋላ ቀር ለቤተሰብ ባልን መንከባከብ ልጇን መጠበቅን ቤት ይሄ ለምሳሌ እሱ ውጭ ሰርቶ እሷ ቤቷን ስትጠብቅ ኦልዲስ እንደሆነች የእናቶችን ነገር ይሄ የቀረ አይደለ ጨቋኝ የሆነ ስርዓትን እያካሄደች እንደሆነ ነው ፖርትሬ እየተደረገች ያለችው ለዛ ነው አንዷ ሴት መታ የባሏን እግር ስታጥብ የሆነ ነገር ስታረግ ምንድነው የምትባለው ለምን ሄደሽ የልጅሽን እንትን ፑፕ አጠርጊም ፍቅርዬ እሺ I am trying to understand your point በጣም I'm trying so hard so let's break it down ስለዚህ አሁን ፌሚኒን ትሬት እና ማስኩሊን ትሬት ብለሽ ሐሳብ ያመጣሽው ስለ ሎጂካልነት ስለ ምንድነው ስሙ ስለ ኮሬጅ ስለ አሰርቲቭነስ ስለ ነርቸሪንግ ስለ ክሪኤቲቭነስ ምናምን ለማውራት ሳይሆን ስለ ጀንደር ሮል ለማውራት ነው ያመጣሽው አይደል ስለ እሱን እኮ እያልኩሽ ያለ ማስኩሊን ትሬት ሞር ዴቨሎፕ አድርገዋል እያልኩሽ ያለሁት ዶሚኔት አድርጎ የሚታየው የሴቱ ሞር ከንክብካቤ ከልስልስነቷ ይልቅ ፋይት እንድታረግ I have a question አሁን እኔ ለምሳሌ በጣም አሰርቲቭ ነኝ በጣም ሎጂካል ነኝ በጣም ኮሬጂየስ ነኝ አንቺ ለወንድ የሰጠሻቸው ባህሪያቶች በጣም ዶሚናንትሊ ይታዩብኛል እኔ ጋር ማለት ነው ስለዚህ are you calling me masculine እነሱ ዶሚኔት የሚያደርጉ ከሆነ yes of course so you're calling me masculine ስለዚህ የወንድ ጸባይ ነው እነሱ ዶሚኔት የሚያደርጉብሽ ከሆነ ቅድም ከነገርኩሽ ከነርቸሪንግ ከኢምፓቲ ከኮምፓሽን ከፔሽንስ ከኢሞሽናል አዌርነስ ከሪሌሽንሺፕ ቢልዲንግ ከኢንቱዊሽን የበለጠ እነኛ ነገሮች ቅድም the masculine trait የተባሉት ነገሮች የሚያመዝኑብሽ ከሆነ የወንድ ትሬት ነው ሞር ዴቨሎፕ ያደርጋው እንደግልጽ በጣም አሪፍ ስለዚህ ወንድ ሆነሻል እኔ አሁን ወደ ወንድ እየተቀየርኩኝ ነው ማለት ነው can you give me the scientific evidence for that
ሳይንቲፊክ ኤቪደንስ እኮ ነገርኩሽ። ለምሳሌ ወንድ ልጅ ሞር ኖ ሳይንቲፊክ ዳታ ሳይንቲፊክ ኤቪደንስ ዳታ ስለዳታ አይደለም። ይኸውልሽ ፍቅር አሁን አንግባባም፣ አንስማማም። ያንቺን ሐሳብ እየተስማማውበት አይደለም፣ የኔን ሐሳብ እየተስማማሽበት አይደለም። ስለዚህ አሁን እኔና አንቺን የሚያስታርቀን ምንድነው? ስተዲስ ነው ራይት፣ ጥናቶች ማለት ነው። እኔ አሁን ለምሳሌ እነዚህ የወንድ ናቸው ብለሽ የዘረዘርሻቸው ባህሪያት የወንድም የሴትም እንደሆኑ የሚያሳዩ ጥናቶችን ላመጣ እችላለሁ። ወይ ነርቸር የማድረግ ክሪኤት የማድረግ ኢንቱዊሽን ያልሽው ለሴቶች ይሄ የሴቶች ጸባይ ነው ብለሽ ለሴት የሰጠሽውም ጸባይ ወንዶች ጋር ኢን ኢኳል ሜዥር እንዳለ የሚያሳዩ ስተዲዎችን፣ መጽሐፎችን whatever it is ላመጣ እችላለሁ። አሁን እየተከራከርኩሽ አይደለም። ወደ ወንድ እየተቀየርሽ ነው ካልሺ አሰርቲቭ ስለሆንኩ ሎጂካል ስለሆንኩ ኮሬጂየስ ስለሆንኩኝ ወደ ወንድ እየተቀየርሽ ነው ካልሺ you have to bring me a study እና ወይ እስከ መጨረሻው እኔ ምክንያቱም አሰርቲቭ መሆንን በጣም ነው የምወደው፣ ሎጂካል መሆንን በጣም ነው የምወደው፣ ኮሬጂየስ መሆንን በጣም ነው የምወደው። so maybe I don't know ብልት ቀጥዬ አንደኛዬን ወንድ እንድሆን ስተዲ አምጪልኝ ነው በቃ እያልኩ ያለሁት ማለት ነው። እሺ አሁንም ከዛ በተረፈ ደግሞ ነርቸርን ከቤት ስራ ጋር እያያያዝ ነው ከሆነ የቤቱን ስራ መስራት ነርቸር ነው እያለን ከሆነ በመጀመሪያ ደረጃ የቤት ስራ የጉልበት ስራ ነው። ነርቸር ማድረግ ማለት ለአንድ ለህፃን ልጅ ሊሆን ይችላል፣ ለሆነ ለታመመ ሰው ሊሆን ይችላል፣ ለእጽዋት ሊሆን ይችላል። እንዲያድጉ ትራይቭ እንዲያደርጉ የሚያስፈልጋቸውን ነገር ማቅረብ ማለት ነው ነርቸር ማድረግ ማለት ራይት። ሶ የተሰራን ምግብ አምጥቼ እኔ ለልጄ ሳበላ ነርቸር እያደረኩት ነው። ምግቡን ኪችን ውስጥ ገብቼ የመስራት ግን ኃላፊነት የለብኝም። so if that's what we're talking about ስለ ትራዲሽናል ቫልዩ ስለ ጀንደር ሮል እያወራን ከሆነ ደግሞ እዚህ ጋር ደግሞ የምፈልገው ነገር ምንድነው መሰለሽ? ትራዲሽናል የሚባለው ኮንሰፕት በአጠቃላይ ሴት ልጅ ከትምህርት እንድትቀር ከስራ እንድትቀር በትምህርትና በስራ በገንዘብ ወንድ ላይ ዲፔንድ እንድታደርግ ያደረጋት ትራዲሽን ባህል ነው። ማለትም መጀመሪያ ወደ መጣንበት ወሬ እንመለሳለን። ወደ ፓወር ኢምባላንስ ማለት ነው። ፓወር ኢምባላንስ ነው አጥቂን የሚያመጣው። ጥቃት የጾታ አይደለም፣ ጥቃት የፓወር ኢምባላንስ ነው ካልን እና ሴት ልጅ ትራዲሽናል ቫሊዩዋን ጠብቃ ወደ ድሮ ወደ እናቶቻችን ወደ አያቶቻችን ተመልሳ ገንዘቡን እሱ እንዲያመጣ ሄዶ መማሩን እሱ እንዲማር ምናምን የምታደርግ ከሆነ እና የቤቱን ኃላፊነት ሴት ላይ የምንጭን ከሆነ ያንን ፓወር ኢምባላንስ እንዴት ነው የምናመልጠው? አንድ ሌላ ማስተካከል የምፈልገው ነገር ይሄንን ወሬ ለምትሰሙ ሰዎች በሙሉ የሴትን ልጅ ማጥባት ኋላ ቀር ነው ብላ የተከራከረች ሴት የለችም። ፌሚኒስት እስከማውቀው ድረስ አይ ዶንት ኖ ኬት ዛሬ ነው የሰማሁት ይሄንን ኢንፎርሜሽን። እንደውም ፌሚኒስቶች ፋይት የሚያደርጉት ሴቶች በየሄዱበት ቦታ እንደፈለጉ ምንም ሳይሸማቀቁ ሴክሹዋላይዝ ሳይደረጉ ጡቷን አሳየች ምናምን ተብለው ጣት ሳይጠቋቆሙባቸው ልጆቻቸውን ብረስት ፊድ እንዲያደርጉ እየተከራከሩ ይገኛሉ። በየትምህርት ቤት በየስራ ቦታ የመንግስትና የግል ቢሮዎች በሙሉ እናት የሆኑ ሴቶች እናት ሆነው መስራት የሚፈልጉ ሴቶች ልጆቻቸውን አምጥተው እዛው የሚሰሩበት ቢልዲንግ ላይ ልጆቻቸውን አስቀምጠው ወደ ስራ መሄድ እንዲችሉ ለእንደዛ አይነት ሲስተም ፋይት አድርጎ አሁን ላይ ወደ 4 ሀገራት ላይ እንደዛ አይነት ነገር እየተደረገ ነው። ሴቶች ለፔሬዳቸው ለወር አበባ ማለት ነው 3 ቀን በወር ፔድ ሊቭ እንዲኖራቸው እና ቤታቸው ሄደው እንዲያርፉ ፔሪድ ላይ ስለሆኑ ይሄ ነገር ደግሞ ለትውልድ ልጅ ለመውለድ ምናምን አስፈላጊ ነገር ስለሆነ ለዚህ ነገር ፕራዮሪቲ ተሰጥቶት ፔድ ሊቭ ለሴት ልጅ 3 ቀን ይኖራት ተብሎ ስዊድን ላይ እንደዚህ አይነት እንቅስቃሴዎች ሁላ ተጀምረዋል። ሶ የሴትን ልጅ እናትነት የሴትን ልጅ ተፈጥሮ የሴትን ልጅ ፍላጎቶች ፕራዮሪቲ ሰጥተን
ህይወት ውስጥ ኢንተግሬት እናድርግ የሚል ኮንሰፕት ነው እንጂ ፌሚኒስቶች ጋር ያለው ጡት እንዳያጠቡ፣ ልጆቻቸውን ምግብ እንዳያበሉ፣ ባሎቻቸውን ምግብ እንዳያበሉ የሚባል ነገር የለም። ክርክሩ ምኑ ጋር ነው? የቤት ውስጥን ስራ ሴት ልጅ ብቻዋን አትስራ። የጉልበት ስራ ነው፣ ጉልበት ይፈልጋል። ነርቸሪንግ ብቻ አይደለም፣ ጉልበትም የሚወስድ ነገር ነው፣ ስራ ነው። ያንን ስራ የሚያግዛት አካል ይኑር፣ ኢንክሉዲንግ ሄር ሃዝባንድ ነው አርጊመንቱ ማለት ነው። ሶ ይሄንን ሲስተም የምትቃወም ትራዲሽናል ቫልዩ ያላት ሴት በጣም ብዙ ጊዜ ችግሩ ምንድን ነው መሰላችሁ? ከትራዲሽናል ቫልዩ ጋር ማለት ነው። በመጀመሪያ ደረጃ እነዚህ ሴቶች የሚፈልጉትን ነገር አውቀውት ነው ወይ ያንን የመረጡት? አይደለም። ከልጅነታችን ጀምሮ የቤት እመቤት እንድንሆን ምናምን ባህሉም ሚዲያውም ምኑም የሚገፈታትረን እንትን እንድንሆን ነው፣ የቤት እመቤት እንድንሆን ነው። ሶ ምርጫ ነው ወይ የሚለው ነገር ራሱ ጥያቄ ውስጥ ይገባል። ኮወርስ ተደርገን ነው የምንመርጠው ያንን ምርጫ ማለት ነው። ሁለተኛ ደግሞ እሺ ያቺ ሴት መርጣ ነው ወጥ የምትወጠውጠው እና የቤት እመቤት የሆነችው ከተባለ ደግሞ what is she getting out of it? ምን እያገኘች ነው? እየተጠቀመች ነው ወይ? ፋይናንሻሊ ኢምፓወርድ እየሆነች ነው ወይ? ሶሻሊ ኢምፓወርድ እየሆነች ነው ወይ? ፖለቲካሊ ሪፕሬዘንት እየተደረገች ነው ወይ? የሚሉትን ጥያቄዎች መመለስ መቻል አለብን። ያኔ ነው ምርጫዋ ነው፣ ፈልጋ ነው፣ ትራዲሽናል ላይፍ ነው መኖር የምትፈልገው፣ ትራዲሽናል ላይፍ ትኖር ብለን የምናወራው። የማንም ባለሀብት የሆነችን ምንም ያልተማረችን የ22 የ23 ዓመት ሴት ያገባል፣ የቤት እመቤት ትሆናለች፣ ከዛ የትራድ ዋይፍ ኮንተንት ትሰራለች። ሚንዋይል ባሏ የሚያመጣው ገንዘብ አይደለም። ኢን ሪል ላይፍ ካሪየር ውመን ነች እቺ ሴት ሲጀመር። ይሄንን ትራዲሽናል ዋይፍን ፕሮሞት እያደረገችልን ያለችው ሴት ማለት ነው። ትራድ ዋይፍ የሚባለውን ፓይፕላይን ተጠቅማ ገንዘብ ነው ገና ዲባንክ የምናደርጋቸው በጣም ብዙ ነገር ማለት ነው። ስለዚህ ወደ ጀንደር ሮል እንመልሰውና ወደ ትክክለኛው ኮንሰፕት እንመልሰውና ስለ ጀንደር ሮል ምን እያልሽን ነው? ማስኩሊኒቲ እና ፌሚኒቲ ታያቸው። ጥናት ማምጣት ማትሺ ከሆነ ሚት ላይ ነሽ። መጀመሪያ ጆርዲ አታዳምጭም። ሰው አብዛኛውን ጊዜ አንቺ ነሽ ያወራሽው። ደቂቃውን ራስ ኢንተራፕት አድርገሽ እንትን ብለሻል። ኤኒዌይ እኔ ስለማስጨርስ ነው። አሁንም የምነግርሽ ከሆነ ጥናት የምትዩ እኔ እኮ በጣም ግርም የሚለኝ የእናንተ አካሄድ ጆርጂ፣ የምትናገሩትና የምታሳዩን ፍጹም ተቃራኒ ነው። ገብቶሻል? እና ጥናት ራሱ ሲባል የማን ነው ጥናት? የዌስተርኑ ጥናት ይሄ ተፈጥሯዊ ያልሆነን ነገር ራሱ ሳይንሳዊ ነው ብሎ የሚያቀርቡት የነሱን ጥናት። ቆይ እንዳታቋርጪ። ኖ ፌሚኒቲ ትሬት ያልሽው የዌስተርን ነው አይደል እንዴ? የኢትዮጵያን አይደለም። የዌስተርን ከተጠቀምሽ ዌስተርን በእንግሊዘኛ ተናገርኩት እንጂ ከበፊት ጀምሮ የምናውቀው ነው። ሴት ልጅ ወንድ ልጅ ተብሎ የምናውቀው ነገር ነው። yes I'm so disappointed ፍቅርዬ፣ በጣም I expect you can be ግን እኔ ለምንድን ነው ሳታቋርጪ ማዳመጥ ማችው ጆርጂ? እኔ ማለት ይኸውልሽ ያንቺ ሐሳብ ሲሆን ዝም ብለን እናዳምጣለን። የኔ ሐሳብ ሲሆን ግን የዌስተርን ስተዲ ለምን አምጪ ምናምን how እንዴት ነው? ለምንድን ነው ማዳምጥሽ? ለምንድን ነው ዝም ብለሽ? እኔ በጣም you're being very much defensive። አታዳምጪ። ኖርማሊ I know የማዳመጥ ችግር አለ። እኔ በጣም ነው ማዳምጠው። everybody knows። እሺ አሁንም ስቲል እያወራው አወራን እኮ 10 ደቂቃ አወራን። ላወራሽ ነገር ጥናት አምጪ ነው ያልኩት። ጥናት አምጪ ስል ደግሞ ጥናት አምጪ ያልሽው ቢካዝ ስለተናደርሽ ነው እንጂ deep down you know። ቆይ ይኸውልሽ፣ እሺ አዎ you know ምክንያቱም የእናንተ ጥናት ኢቭን ምን ላይ ቤዝ እንደሚያደርግ እኮ እናውቀዋለን። በጣም የገረመኝ ነገር ይኸውልሽ የሴት ልጅ እናትነትን በጣም ፕራዮሪታይዝ የምናደርግ ነን። እውነት ይሄ ማለት መስማትና ማዳመጥ የማይችል ሰው ካልሆነ በስተቀር ሴት ልጅ ስለ እናትነቷ ስለ ኢቭን ቡኮሽን ሄደሽ አብኪ የሆነ ነገር አርጊ
አይደለ እንደሚባለው አዚፍ ለቤተሰቧ የምታረገው ነገር እኮ ፍጹም አክሴፕት የማይደረግ ኋላ ቀር እንደሆነ ወዳ ፈቅዳ የምታረገውን ነገር እኮ አጌንስት ነው እኮ የምትሆኑባት። እኔ ባለ ጌታዬ ነው ምናምን ካልሽ ሄደሽ ስሌቭ ሆን ትችያለሽ። ወዳ ፈቅዳ አይደለም። በጣም ብዙ ሴት ወዳ ፈቅዳ ለባሏ ለልጇ ለቤቷ የምታረጋለች። ፕሊዝ አሁን አንቺ ካልመሰለሽ ይኸውልሽ፣ እኔ ብዙ ሰው እኔ አንድ ነገር ያየሁት ልንገርሽ። መጀመሪያ ኤኒ ሪሌሽንሺፕ በእንደዚህ አይነት አቲቲዩድ አሁን እናንተ ያላችሁ ዘ ዲፌንሲቭ የሆናችሁበት አቲቲዩድ ኢስ አውት ኦፍ ትራውማ። ሰው ምንም አይነት ነገር መጀመር ከፈለገ ደግሞ መጀመሪያ ዩ ጋይስ ኒድ ቱ ሂል። ምክንያቱም ኤቭሪ ሰው አይደለም ኤቭሪባዲ ኢዝ ናት አቢዩዘር። ሁሉም ሰው አቢዩዘር አይደለም። ማይንድ ሴት ቅድም ይልሽ ፍቅር በጣም በጣም ወድሻለሁ፣ በጣም አከብርሻለሁ። ቆይ አይ አንዴ ልናገር ቢካዝ በጣም መስመር እየሳትሽ ስለሆነ ማለት ነው። ኖ you want to continue this conversation አንዴ አዳምጪ። በመጀመሪያ እኛ እነማን ናችሁ? ከሌላ ሰው ጋር ነው እየተከራከርሽኝ ያለሽው? እኔና አንቺ ነን አይደል እያወራን ያለነው? አንቺን ብቻ አይደለም መጀመሪያም እኮ ተናግሬያለሁ። አንቺንና አንቺን ሰፖርት የሚያደርጉ ጆርዲ፣ አንቺንና አንቺን ሰፖርት የሚያደርጉ እኔ ከአንድ ኢንዲቪዥዋል ሰው ጋር አይደለም እየተከራከርኩ ያለው። አንቺንና አንቺን ሰፖርት የሚያደርጉ ጆርዲ፣ እኔ ኢንተራፕት ማድረግ አልወድም፣ ግን አሁን this time አፋፌን እያልሽ ስለሆነ እኔ ማውራት አለብኝ። ዩ ኖ ሰው ኤቭሪባዲ እኮ ኖትስ እያደረገ እኮ አንዴ I don't care about everybody. I care about what you're saying. በመጀመሪያ ሳይኮ even listening እኮ ግድ የለም እሱ እንዴት እያሰማው እንደሆነ ትነግሪኛለሽ። ችግር የለውም እሱን። ግን what you cannot do is ትራማ ስላለባችሁ ነው ምናምን ብለሽ ሳይኮ አናላይዝ ማድረግ አትችይም። የብዙሃንን ሰዎች ላይፍ፣ የብዙሃንን ሰዎች ፔን፣ የብዙሃንን ሰዎች ጥያቄ እናንተ ትራማ ስላለባችሁ ነው ሪሌሽንሺፓችሁ አይሰራ ምናምን የትኛችንንም በግል ቁጭ ብለሽ ቴራፒስታችን አይደለሽም። you can't ሳይኮ አናላይዝ ማድረግ አትችይም። we can discuss about the facts ከፈለግሽ ስለ ፋክቱ ማውራት እንችላለን፣ መነጋገር እንችላለን። እኔም ስተዲ አምጪ ያልኩት ሐሳብ የማይገዛን ከሆነ ሐሳብ የማይስማማን ከሆነ እኔም ዳታ ማምጣት አለብኝ፣ አንቺም ዳታ ማምጣት አለብሽ ነው። ናው አሁን ዳታ አምጪ ስትባይ አይ እናንተ ትራማ ስላለባችሁ ነው፣ ትሪገር ሆነሻል፣ ዲፌንሲቭ ሆነሻል ምናምን እያልሽ ያልሆንኩትን ነገር ሆንሽ የምትይኝ ከሆነ እዚህ ጋር እናቁመው፣ ሁሉ ነገር ይቅር። እኔ ላሳምንሽም አይደለም የመጣሁት፣ እንዲሁ በቃ ቪዲዮ ሰርተሻል። አይ ሚን ምን ፈልጋ ነው? አንደኛ you have my number, you have my like ፎሎ እንደራረጋለን። በኢንቦክስ መናገር ትችይ ነበር። እንደዚህ አይነት ነገር አስቤያለሁ፣ እዚህ ቶፒክ ላይ እንድናወራ ፈልጌ ነበረ። ጆርዲ let's do it። ከዚህ በፊት ፖድካስትሽ ላይ መጥቼ በጣም በሰላም ምንም ሳንጨቃጨቅ ሐሳባችንን ተደማምጠን የተለያየ ሐሳብ ይዘን let's agree to disagree ተባብለን ተከባብረን የተለያየን ሰዎች ነን። ያንን ዲኮረም አሁንም እዚህ ጋር ማምጣት እንችላለን። I am going to psychoanalyze you. I am going to blame you for the trauma that you experienced. እና የምታነሺው ሐሳብ invalid ነው ትራማ ስላለብሽ የሚል ፓይፕላይን ይዘሽ እየመጣሽ ከሆነ ግን I don't want to continue this conversation. ልቀጥል? መጀመሪያ ንገሪኝ። Are you going to psychoanalyze? Are you going to talk about traumas? ምንም የሌለሽ ኢንፎርሜሽን ላይ it is what it is። ስላንቺ እኮ አይደለም እያወራለሁት። ጆርዲ ስላንቺ አይደለም እያወራ እነሱም እንደዛ ማለት አንቺንና አንቺን የሚከተሉ ሰዎች ስለማንም እንደዛ ማለት አትሽም። ፍቅር that's wrong። ማውራት አይችልም። ይኸውልሽ ስፔሻሊ ካውንስለር ነሽ አንቺ ከኔ በላይ እንደውም ስለዚህ ነገር ማወቅ አለብሽ። you're a counselor, you know better. so ሶሻል ሚዲያ ላይ ያሉ ሰዎችን ገና ትሪት ሳታደርጊያቸው ስለ ትራማ ነው እንደዚህ የሚያደርጉት ምናምን ማለት አትሽም። እኔ ደግሞ አፌን ሞልቼ እናገራለሁ። አብዛኛው የሚያደርገው ሪአክሽን it's out of trauma. I am not saying የሆነ ስፔሲፊክ ሰው እንደዛ እያሏት ልትፈራ ምን ይባላል? ልትፈራ ነው የሚባለው። እንደ ተመለከታችሁት ነው በስተመጨረሻ
ማይገባ ነገር ንግግር ነው ያደረጉት። እንግዲህ እንዳያችሁት ነው። ደስ ይላል። ዞሮ ዞሮ እኔ እዚህ ላይ ለሴት እህቶቻችን ብቻ ጥያቄ መጠየቅ እፈልጋለሁ። በነገራችን ላይ ብዙ ጊዜ በትዳር ውስጥ ወንዶች ላይ ነው ትልቅ ነገር ያለው ወይ ደግሞ የቤት ራስ ሆኖ የሚኖሩት ማለት ነው። በአብዛኛው በሀገራችን እንደምናውቀው እኛ ማለት ነው። ስለዚህ እዚህ ላይ እኔ ማለት የምፈልገው ነገር የኃይሉ ወይም የፓወሩ በሴቶች ላይ ቢሆን በገንዘብ ሊሆን ይችላል፣ ወይ ደግሞ በሌላ በአስተሳሰብም ሊሆን ይችላል፣ በሌላ በስልጣንም ሊሆን ይችላል እና በእነዚህ ደረጃ ላይ ደርሳችሁ ያላችሁ በአሁኑ ሰዓት ምናልባት እዛ ላይ ደረጃ ያላችሁ ሴት ካላችሁ ይህን ቪዲዮ የምትከታተሉ ሴቶች ማለት ነው ይህንን ነገር ይህ የወንድ ባህሪ እናንተ ጋር አለ ወይ? እንዴት ነው የምታዩት ይሄንን ነገር? ቤት ውስጥ ምግብ መስራት ትፈልጋላችሁ ወይ? ወይስ ስራችሁ ውላችሁ መጥታችሁ ማረፍ መተኛት ወንዱ እንደሚያደርገው እንደዛ ነው የምትፈልጉት የምትወዱት? ይህ የምጠይቅበት ምክንያት አለኝ። ይህንን ደግሞ እንግዲህ ብዙ ጊዜ ሴት እህቶቻችን በትዳራቸው ውስጥ በጣም ትዕግስተኞች ናቸው ተብሎ ነው የሚታሰበው። ይህ ደግሞ እንግዲህ ከሴቶች ባህሪ ጋር ይገናኛል ይላሉ ብዙዎች እና እንግዲህ ይህንን ነገር እኔ አይመስለኝም። ምናልባት በገንዘብም በሌሎች ተጽዕኖ ስላለባቸው ዝቅ ብለው ስለሚኖሩ ለትዳራቸው ሲሉ፣ ለኑሯቸው ሲሉ፣ ለልጆቻቸው ሲሉ የሚያደርጉት እና ይመስለኛል። ለዛ ነው ይሄንን ጥያቄ እየጠየኳችሁ ያለሁት ማለት ነው። እኔ የምወደው ምን አይነት ሴት ነው? ምናልባት እኔ ደስ የሚለኝ ነገር ልናገር። ሴት ልጅን እንዴት ነበር ስራ ማለት ነው የምፈልገው እንጂ ምን ምሳ ሰራሽልኝ፣ ምን ራት ሰራሽልኝ ማለት አልፈልግም። የኔ ሚስት መሆን የምፈልገው ልክ እሷ ስራ ውላ መጥታ እንዴት ነበር ስራ ማለት ነው የምፈልገው። እኔ መጥቼ ራት ሰርተሻል ወይ፣ ምሳ ሰርተሻል ወይ፣ ምን አለ ማለት አልፈልግም። ይህ የኔ ፍላጎት ነው ማለት ነው። ስለዚህ እንግዲህ የእናንተ ሀሳብ ደግሞ እዚህ ላይ ማከል ትችላላችሁ ማለት ነው። እንግዲህ የነበረው ክርክር አሪፍ ነበር፣ ደስ ብሎኛል። እናንተም እንደተማራችሁበት እተማመናለሁኝ ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ሰላም ጤና ይስጥልኝ።